ጤና ይስጥልን ውድ ተመልካቾቻችን የተለያዩ ዓለም አቀፋዊ ጉዳዮችን በጥልቀት የሚዳስሰው ኤንቢሲ ዓለም አቀፍ ተጀምሯል። ነጻነት ላቀውና ቢኒያም ካሴ አብራናችሁ ቆይታ የምናደርግ ይሆናል። ከኛ ጋር ሆኑ ተመልካቾች ነጻነት አለ ደህና አለ ቢኒ ሁሉ መልካም አለን። ያው ፕሮግራሞች እንግዲህ ራሳቸውን ያራዘሙ ነገሮች ራሳቸውን አፕዴት ያረጉ የሚመጡበት ጊዜ ላይ ስለደረሰን ተመሳሳይ የሚመስሉ ነገሮች የሚፈጠሩ ቢመስሉም ግን ሊትራሊ የተለያዩ ሀሳቦች ቀጣይነት ቢኖራቸውም ግን አሁን የሚከሰቱ ነገሮች አስቸጋሪም ስለሆኑ ያለምም ወደ ሆነ መንገድ እየሄደች ነው ከሚል ግንዛቤ አንፃር አሁንም እዛው የሩሲያና የዩክሬን ጦርነት የተመለከተ በተለይም የአውሮፓ መሪዎች ያደረጉትን ስብሰባ ተከትሎ ከዛም እነ ኢማኑኤል ማክሮን የሰጡት አስተያየት እንደ ዶናልድ ትራምፕ አሁን ደግሞ ያላቸው አቋም ምን ይመስላል የሚሉትን በርካታ ጉዳዮችን አንድ ላይ ጨምቀን ትሬንዱን ወይም ደግሞ ምን ሊፈጠር ይችላል ከሚለው አንፃር ያው የዓለም ፖለቲካ እስከሆነ ድረስ ትኩረታችን ዛሬም እዛው አካባቢ ይሆናል። ከዛ በፊት ግን መካከለኛው ምስራቅ ላይም እንደዚሁ የአቋም ከፍና ዝቅ ማለቶች የሚመስሉ ጥቃቶች ያሉበት ሶሪያ አካባቢ የምንመለከታቸው አስቸጋሪ ነገሮች አሉ። ግን እኔ በጣም ለየት ያለ ነገር ሆኖ ያገኘሁት የአሜሪካ መንግስት በተወካያቸው አማካኝነት ኳታር ውስጥ ከሀማስ ተወካዮች ጋር መሪዎች ጋር ጭምር አንድ አይ ቲንክ ኤደን አሌክሳንደር የምትባል አሜሪካዊት እና 4 የአሜሪካ ዜግነት ያላቸው አስክሬኖች እንዲመለሱ በሚለው ሌላውን ግምት ውስጥ ያላስገባ ድርድር አደረጉ በሚል የዶናልድ ትራምፕ አስተዳደር ከእስራኤል ፖለቲከኞች በኩል የተለያዩ ጫናዎችን እየሰማው ነበረ ወይም ደግሞ አልቀበለውም አይነት ሀሳቦችና ምናልባት ይሄ ነገር የተለየ ነገር ይዞ ሊመጣ ይችል ይሆን ወይ የሚል ጥያቄም በእርግጥ ዶናልድ ትራምፕ እስራኤል ፖለቲካ ላይ የሚጨክን ልብ እንደሌላቸው ይታወቃል። ግን አንዳንድ ነገሮችን ስትመለከት ትራምፕ ሁሉንም ነገር አምሰው አንዳች መልካም ነገር ለሀገራቸው ወይንም ደግሞ ለአሜሪካ የሚጠቅም ነገር ይዞ ለመውጣት በሚመስል መልኩ የሀማስ በዚህ ልክ ቀጥተኛ ግንኙነት ከአሜሪካ መንግስት ጋር ያለ እስራኤል እውቅና መኖሩ ለእስራኤል ፖለቲከኞች በእርግጥም አስደንጋጭ ነው። ከዚህ ቀደም በጣም የማይናወጥ አቋም ነበራቸው። ምን አዲስ ነገር ተገኝቶ ሊያስብል የሚችል ሆነዋል። የጠቅላይ ሚኒስትር ቤንያሚን ኔታንያሁ ቢሮም በዚህ ልክ መግለጫ ማለት በኤክስ ገጽ ምናምን የሚያስተላልፏቸው መልእክቶች አደገኛ እንደሆኑ የሆነ ሀሳብ የሚሰጥ ነው። በዛ ላይ ደግሞ ዶናልድ ትራምፕ ለኢራን የጻፍኩት ያለው ደብዳቤ ነበራቸው። ያን ደብዳቤ ለአያቶላ አሊ ሀመኒ ከኒውክሌር ስምምነቱ ጋር በተገናኘ መረጃ ወይንም ድርድሩን በሚያስቀጥሉበት መንገድ በሚጀምሩበት መንገድ ትኩረት ያደረገ ደብዳቤ ልክ ያለ ወደ ቴህራን ለአያቶላ አሊ ሀመኒ እንዲደርሳቸው የሚል ሀሳብ ሰጥተው ነበረ ዶናልድ ትራምፕ። እሱን ደግሞ የኢራን ፖለቲከኞች አልደረሰንም፣ አላገኘንም፣ እንዲህ አይነት ነገር እስካሁን አልተቀበልንም፣ ደብዳቤውን አላገኘነውም የሚል መረጃ አውጥተዋልና የትራምፕ እንደዚህ ከፍ ዝቅ ማለት ነገር በእርግጥ ብቻቸውን የሚያደርጉት ነገር አይደለም። ከቁልፍ አጋሮቻቸው ከቁልፍ አማካሪዎቻቸው ጋር የሚያደርጉት ቢሆንም መካከለኛው ምስራቅ ላይም እንዲህ ለየት ያሉ ነገሮች ተሰምተኛል። የብዙ ሀሳቦች በመካከለኛው ምስራቅ እየሆኑ ነውና እንዳልከው የኢራቅና ማለት የኢራንና የአሜሪካ ጉዳይ ወደ ድርድር ጠረጴዛ በኒውክሌር መርሃ ግብር ላይ ሊመጡ ይችላሉ በሚለው ላይ ከዚህ ቀደምም ዶናልድ ትራምፕ የሆነ ሀሳቦችን ሰጥተው ነበር አይደል የምናስታውሰው። ከዛ በኋላ ግን ድጋሚ ተመልሰው ደግሞ ወታደራዊ አማራጭ መሳሰሉት ሀሳቦችን እንደዚህ አነሱና ይሄኛው ነገር አሁንም ደብዳቤ ጽፍ ያለው የሚለውን ነገር ፎክስ ኒውስ ላይ በነበራቸው ቃለ መጠይቅ ነው የተናገሩት። ቃል በቃል ተስፋ አድርጋለሁ ነው ያሉት። እንዲያውም ወደ ኒውክሌር ፕሮግራማችሁን በተመለከተ ወደ ድርድር እንደምትመጡ ተስፋ አድርጋለሁ የሚል ሀሳብን የያዘ ደብዳቤ ጽፍ ያለው ነው ያሉትና አስበው ዶናልድ ትራምፕ ለኢራን ደብዳቤ ሲጽፍ ማለት ነውና ከዛ እንዳልከው ኢራኖች ደግሞ የደረሰን ደብዳቤ የለም ምናምን አሉ። ግን ምንድነው ፖይንቱ ስትል አንደኛ ትራምፕ የኒውክሌር መርሃ ግብርን በተመለከተ በተለይ ባለፉት ሳምንታት 6 የኒውክሌር ቦምቦችን ለመስራት የሚያስችል አቅም ላይ ደረሰች እንደዚህ የሚል ዜናዎችን ስንሰማ ነበር። ዓለም አቀፉ የአቶሚክ ኤነርጂ ኤጀንሲ መረጃዎችንና እሱ ይሆን ወይ ትላለህ ማለት እነዚህ ጫናዎች ምክንያቱም ባለፉት ሳምንታት ከኢራን ጋር ሊደረግ የሚችል የኒውክሌር ድርድር ሳይሆን ሲነገር የነበረው የአሜሪካ የስለላ ተቋማት የእስራኤል እስከ መጪው ዓመት አጋማሽ ድረስ በኢራን የኒውክሌር መርሃ ግብሮች ላይ በተለይ ናታንዝና ፓርዳው ነው የሚባለው እነሱ ላይ ጥቃት ለመሰንዘር እንደምትፈልግ የሚገልጽ ነው። እንግዲህ የአሜሪካ የስለላ ኤጀንሲ መረጃዎች የሚያሳዩት አሜሪካም ልትሳተፍበት እንደምትችል ጭምር ሲጠቁሙ ነበር። ወታደራዊ ጥቃት ከሚለው ሀሳብ ተነስተው ደግሞ ወደ ድርድር መጥተዋል። ይሄን ተናገሩ ማለት በቃ ወደ ድርድር ይሄዳሉ ማለት ደግሞ አይደለም። ግን ስቲል እንትኖቹ ምንድናቸው ምቹ ሁኔታዎችን ለመፍጠር የሚደረግ ጥረት ማለት ቭላዲሚር ፑቲንም በክሬምሊን በኩል እኮ
ኢራንና አሜሪካ እናደራድራለን የሚል አይነት ሀሳብ ተሰምቷል። ይሄኛውም ነገር ጫና ሊያመጣ ይችላል። ገብቷል። ፑቲን ማለት ትራምፕ አሁን እንደዚህ አይነት ዓለም አቀፋዊ ጉዳዮችን በሌላ ሰው ሲነጠቅ ወይም እነ ፑቲን ይህንን ሚና ወስደው የማደራደር ስራ የሚሰሩ ከሆነ ሞር ትረስትድ ገብቷል። አሁን የግሬት ፓወርስ አይደሉ አሜሪካና። ስለዚህ እነ ፑቲን የበለጠ ታማኝ የዓለም ችግሮችን በመፍታት ረገድ የበለጠ ታማኝ የሆኑ የሚሄዳቸው ነጥብም አብረው የመምጣቱ አይቀርም። ስለዚህ ለምን ከፑቲን ይምጣ ይሄ ነገር በሚል ጥድፊያም ሊሆን ይችላል ደብዳቤ ጽፍ ያለሁ የሚል አስተያየቱን የሰነዘሩትና ኢንጀነራል ካየኸው ግን በኢራኖች በኩል ከዚህ ቀደም ታስታውስ ከሆነ ከ2015ቱ የአሜሪካ ማለት የኢራን የኒውክሊየር ስምምነት አሜሪካ እንድትወጣ ያደረገው ዶናልድ ትራምፕ ነው። ስለዚህ ከዶናልድ ትራምፕ ጋር የሚደረግ የትኛውም ድርድር ለኢራን ጥበብ የጎደለው ነው፣ ረብ የለሽ ነው እያሉ አያቶላህ አስተያየት ሰጥተዋል። ስለዚህ አሁን ከእንደዚህ አይነት አቋም ላይ ተለውጠው ድንገት አንዴ መጥተው ደብዳቤ ስለጻፈ ብቻ ወደ ድርድር ይመጣሉ ማለት አይደለም። ነገር ግን ስቴፕ ባይ ስቴፕ ምናልባት ዶናልድ ትራምፕ አሁን የጀመሩትን ነገር ጠበቅ አድርገው የሚቀጥሉበት ከሆነ ለመካከለኛው ምስራቅ በተወሰነ መልኩ በድርድር ማለቁ ጉዳይ እፎይታ ሊያመጣ ይችላል። ነገር ግን አሁን ደብዳቤ ተጽፏል በሚለው ነገር ላይ ብቻ መነሻ አድርገህ የኢራንና የአሜሪካ ጉዳይ ሊፈታ ነው ወይም እነ ሩሲያ ስለገቡበት የኢራንና የአሜሪካ ጉዳይ ሊፈታ ነው የሚለው ድምዳሜ ላይ ግን የሚያደርስ ምንም ነገር ተጨባጭ ነገር የለም ብዬ አስባለሁ። ሌላኛው የሶሪያ ጉዳይም የሆነ ነገር አለ። ሶሪያ ውስጥም የእርስ በርስ ጦርነት ሶሪያ ከበሽር አልአሳድ በኋላ እንግዲህ የሀያት ታሪር አልሻም አስተዳደር ወደ ስልጣን መጥቶ ፕሬዝዳንት ተመርጦ እየቀጠለ ነበር። አይ ቲንክ የበሽር አልአሳድ ታማኝ ናቸው የሚባሉ ሎያሊስት እየተባሉ የሚገለጹ ታጣቂዎች በተለያዩ የሀገሪቱ ክፍሎች ላይ ጥቃት ከፍተዋል፣ ጥቃት ሰንዝረዋል። ቻናል 4 እየተባለ የሚጠራ የዜና ምንጭ 130 የሶሪያ ሰዎች መገደላቸውን በዚህ በጦርነቱ በግጭቱ ምክንያት ማለት ነውና ተናግሯል ወይም ዘግቧል። ሞር የሶሪያ ጉዳይ በጣም አሳሳቢ ነው። እንደው ሌሎች ግሎባል የሆኑ ነገሮች ስላሉ ነገሩ ከጂኦፖለቲካዊ ፐርስፔክቲቭ አንጻር ብዙም ኢምፓክትፉል እየሆነ ስላልመጣ እንጂ የእስራኤል እንቅስቃሴ አሁን ያለው የእርስ በርስ ጦርነቱ የማገርሸት ሁኔታ ማየታችን እነዛ ነጥቦች ወደፊት ሜቢ እንመለስበታለን። ግን ሶሪያ ውስጥ የሆነ ውጥረት እንዳለ ማንሳት ፈልጋለሁ። ሌላ በጣም የገረመኝ በ30 ሰከንድ ዲሞክራቲክ ሪፐብሊክ ኮንጎና እዚህ ሩዋንዳ በማዕድናት ጉዳይ ጸብ ውስጥ ናቸው፣ ጦርነት ውስጥ ናቸው ያሉትና ዲሞክራቲክ ሪፐብሊክ ኮንጎ ምን ብታደርግ ጥሩ ነው? ለዶናልድ ትራምፕ ወይም ለአሜሪካ የሬር እርዝ ማዕድናትን ኮባልት ምናምን ቻይና ትሰራበታለች ብለን አንስተን አልነበረ ከዚህ ቀደም? እነዛን ለአሜሪካ መስጠት ፈልጋለሁ መጥቶ ይጠብቀኝ ከጠበቀኝ እንደ ዩክሬን በጣም ፐዝሉ የዓለም የጂኦፖለቲካ ፐዝል በብዙ እየተቀረጸ ነው ያለውና እስኪ ዴቨሎፕመንቶችን እናያለን። የትራምፕ ፍላጎትና አመጣጥ ነው ዓለም በዚህ ልክ ለመቃኘት አሁን እንደዚህ አይነት ነገር እዚህ አፍሪካ ላይም የመጣው ትራምፕ ምን ይፈልጋሉ ከሚለው አንጻር የተቃኘ እንደሆነ ያሳያል። እንዳልከው የዶናልድ ትራምፕ እንደው የኢችኛው ሀሳብ ትንሽ ለኢራን በተለይም ለአያቶላ እንዲደርሳቸው ደብዳቤ ጻፍኩኝ በግልጽ ማለታቸው አንደኛ ሁሉም ነገር በሳቸው እጅ እንደሆነ አሁን ጽፌ ማድረስ እችላለሁ፣ ስለዚህ ችግር የለውም የሚል አይነት አቋም እንዳላቸው ነው የሚያሳይና እኔ ደግሞ ፊል ያረኩት ነገር በዚህ ጉዳይ ላይ ውጭም ስናወራ አልነበረ በተወሰነ መንገድ የደብዳቤውን እንዳልጻፉት በቃ ያሳብቅባቸዋል። ቢጽፉት ኖሮ የኢራን ፖለቲከኞች ለነሱ በጣም ትልቅ ቪክቶሪ ነገር ነው አይደለ? ዶናልድ ትራምፕ በዚህ ጉዳይ ላይ በድርድር 2018 ላይ እኔው ራሴ ትቼው የወጣሁትን የኒውክሌር ስምምነት ጉዳይ ድጋሜ ላየው ፈልጋለሁ የሚል ደብዳቤ ለአያቶላ አሊ ሀምኔ እንዲደርሳቸው አድርገው መጻፍ ይሄ ለኢራን ፖለቲከኞች በጉልበትም ተሞካክረዋል፣ ተያይተዋል። ያን ያህል እንደው የተፋጠጠ ነገር ባይኖራቸውም ከዛ በዲፕሎማሲው ደግሞ አንተ እንዳልከው ዶናልድ ትራምፕ የሚያህሉ እንግዲህ መሪ ኦብቪየስሊ የአሜሪካ መሪ ስለሆኑ ጻፉ የሚለው ነገር ለኢራን ፖለቲከኞች እንደ ቪክቶሪ የሚወሰድ ነበረ ወይም ድላቸው ይሆን ነበርና ቢቀበሉ ኖሮ በእርግጥም ጽፈውላቸው ቢሆን ኖሮ ዶናልድ ትራምፕ የኢራን ፖለቲከኞች እስካሁን አልደረሰንም አይሉም ነበረ። ስለዚህ አልጻፉም። ትራምፕ ብዙ ጊዜ አንተ ትለዋለህ እንደውም ንግግራቸው መጣራት አለበት ከይሄ ፋክት ቼክ የሚባለው ነገር ይፈልጋል። እሳቸው እንደፈለጉ ነው የሚናገሩት። ባይዞ የዓለም ፖለቲካ የአሜሪካ ፖለቲካ በእጃቸው እስካለ ድረስ አያስፈጽሙትም እንጂ ካለው የውስጥ ፖለቲካቸውም ከጀርባ ካሉ አማካሪዎቻቸውም
አንዳንድ ነገሮችን ስትመለከት እንዲሁ ባገኙት አጋጣሚ ፈለጉትን መናገር እንዳለባቸው የሚሰማቸው መሪ ወይም ፕሬዚዳንት ስለሆኑ ከዛ አንጻር ሊቃኝ ይችላል። ዞሮ ዞሮ ግን ይሄ እንዲህ አይነት ወሬ መምጣቱም እንዲህ አይነት ሀሳብ መምጣቱም ትራምፕ እውነታቸውንም ይሁን እንደፈለጉም እንደው ይሄ ልክ አምልጧቸውም ይሁን ወይ ደግሞ ለዲፕሎማቲክ ጉዳዮች ፈልገውት ይሁን ብቻ ወደ ቴህራን የተለየ አመጣጥ ዋሽንግተን እንዳላት ሊጠቁም ይችላል የሚል መረዳት አለኝ። ልክ ነው። የደብዳቤውን መጻፍ አለመጻፋቸውም ማተር ያደርጋል። ኤግዛክትሊ ኢራኖችም ለራሳቸው ፐርፐዝ የሆነ ከጀርባ ብዙ ማናቃቸው ነገሮች ሊኖሩ ስለሚችሉ መሐመድ ዛሪፍ ለቀዋል። ለቀዋል። ምክትል ፕሬዝዳንት 14 ምክትል ፕሬዝዳንት ሆነ ያላቸው ከነዛ ውስጥ አንዱ በጣም ቁልፍ ሰው ነበር። በጣም በተለይ በድርድር ሂደት ላይ ለቀዋልና ደብዳቤውን ቢጻፍም ባይጻፍም ፖዚቲቭ ምልክት አድርገን ወስደውና ትራምፕ ይሄን ስላለ ግን ኢራን በቃ ትራምፕ ሲፈልግ አልፈልግም ብሎ የሚያባራት ወይም ምክንያቱም ባለፉት አመታት ከ2018 ወዲህ እንኳን በነበሩት አመታት በጣም በተደጋጋሚ ጃፋር ዛሪፍን ጨምሮ በጣም ከፍተኛ የኢራን ባለስልጣናት የአሜሪካ ባለስልጣናትን በተደጋጋሚ ለማግኘት ሞክረዋል። የማይካድ ነገር ነው። በትራምፕና በትራምፕ ዙሪያ ያሉ ሰዎች ናቸው ፈቃደኛ ያልነበሩት እንጂ የኢራን ባለስልጣናት ባለፈውም ብያል ነበረ። ይሄ አሁን ችግር ቢፈጠር ኒውክሊየር ጦርነትን በተመለከተ ችግር ቢፈጠር እናውራ ምናምን የሚል ጉዳይን አቅርበው ነበር፣ አንስተው ነበርና አሁን ፒቮታል ፖይንት ላይ የምንገኝበት ብዬ የማስበው ትልቁ ነጥብ ኢራን 6 የኒውክሊየር ቦምቦችን መስራት የምትችልበት አቅም ላይ ደርሳለች የሚለው ነጥብ ማጠንጠኛው ይመስለኛል። የዚህ ሁሉ አሁን አሜሪካም ትራምፕም ደብዳቤ ጽፈናል አልጻፍንም የሚል ነገር ውስጥ የመግባታቸው ማጠንጠኛ እነ ፑቲንም እናደራድር ወደ የማለታቸው ማጠንጠኛ ሁሉ ኢራን 60 ከመቶ የበለጸገ 6 የዩራኒየም ማለት የኒውክሊየር ቦምብ መስራት የሚያስችል የዩራኒየም ክምችት አላት የሚለው ነገር በጣም አይ ቲንክ ከባድ ነው። በጣም ፒቮታል ያለ የሚያስብለው ነገር እሱ ይመስለኛል። በኒውክሌር መለኪያ እንትን ምንድነው የዓለም አቀፉ የአቶሚክ ኢነርጂ ድርጅት አንተ እንዳልከው 6 ከዛም በላይ ልታመርት የምትችልበትን እድል አመቻችታለችና ከዛም አንጻር ሊሆን ይችላል። ግን የሆኑ አዳዲስ ነገሮች ወደፊት ሊከሰቱ እንደሚችሉ የሚጠቁም ለማለት ነው እንጂ ልናወራበት እንትን ብለን አይደለም። እንዳልከው ግን ይሄ ለእንትንም ስለሚሆን ጀስት አሜሪካ ነይ ስትላት የምትመጣ ስትሄድም አይደለችም። አንደኛ የውጭ ጉዳይ ሚኒስትሩ ከዚህ በፊት ያስቀመጡት ነገር አለ አይደለ? ማንም ሂዱና ኑ ስላሉን የምናደርገው ነገር አይደለም። የኛ ብሔራዊ ማንነታችን መጠበቅ አለበት፣ ከምንም በላይ ደግሞ ክብራችን መጠበቅ አለበት። ያ ባልሆነበት አጋጣሚ የትኛውም ድርድር አይሰራም የሚል ሀሳብ ሲሰጡ ነበር ከዚህ በፊት አባስ አራግቺ እና አያቶላ አሊ ሀመኒም በዚህ ልክ ናቸው አቋማቸውን እያራመዱ ያሉት። እንደውም ይሄ ፋትዋ የሚባለው ኒውክሌርን አለመጠቀም የሚከለክለውን ነገር እንትን ሊሏቸው እንዲያነሱም ጥያቄ እየቀረበላቸው ነው። አያቶላም ኮንሲደር አረጋለሁ አይነት አቋም አራምደዋል የሚሉ መረጃዎችም ስናይ ነበርና ዞሮ ኢነርጂ ያለው በዓለም ፖለቲካ መድረክ ላይ ተደራዳሪ ሆኖ ይቀጥላል። ለሁሉም ሀገር ትምህርት መሆን ስላለበት ነው። ኦይሉም አለ በነገር ላይ የኢራን የነዳጅ ሀብት የድፍድፍ ነዳጅ ሀብት ጉዳይም አብሮ አለ። አሁን ድርድር ላይ የሚቀመጡ ከሆነ ዶናልድ ትራምፕ ትራንዛክሽናል ነጋዴ ናቸው። ለዩክሬን ምን ያክል ሬር እርዝ ወይም የማዕድን ሀብት አለሽ አይደለ? ጉዳዩ እያወሩበት ያለው ከኢራን ጋርም አሁን ወደዛ አይነት ነገር የሚሄዱ ከሆነ ማጠንጠኛው የሚሆነው አንደኛው ነጥብ የኢራን የነዳጅ ሀብት ጉዳይ ነው። ስለዚህ አንዳንድ የሪሶርስ ያለ ሀገር ስትሆን ከዛ የራስን ክብር ለማስጠበቅ ደግሞ እንዲህ ስትል ከባድ ይሆናል ብዬ የማስበው በኒውክሊየር ጉዳይ ላይ የኒውክሊየር ጦር መሳሪያ ሳይሆን ኒውክሊየርን ለሰላማዊ ኃይል ማዋል የሚለው ፕሮግራም ነው የኢራን ባይዘው ኦፊሻሊ የምትናገረው። ስለ ጦር መሳሪያ ብላ አታውቅም። ያው ምልክቶቹ አሉ፣ በድብቅ የሚሰሩት ነገሮች ሊኖሩም ላይኖሩ እንደሚችሉ ቢታወቅም ግን በኦፊሻሊ የምትናገረው ለሰላማዊ ጥቅም የሚውል ለኢነርጂ መሰረተ ልማት፣ ለኃይል መሰረተ ልማት፣ ለተለያዩ ጤና ከዛ ውጭ ከሚሊተሪ ውጭ ያሉ ማለት ነውና እነ ትራምፕ ደግሞ ምንድነው የሚሉት የጦር መሳሪያ አለመሆኑን ያውቃሉ። ግን አሴም ታይም ይሄኛው መሰረታዊ ለመሰረተ ልማት የሚባለው ለሰላማዊ ዓላማ የሚባለው ኒውክሊየር በራሱ በጊዜ ሂደት ወደ ጦር መሳሪያነት ይቀየራል ይላሉ። ኢራን በሰላማዊ ኒውክሊየሯ ላይ መደራደር አልፈልግም ብላለች። ማንም ሊደራደረኝ አይችልም በዚህ ጉዳይ ላይ ብላለች። እነ ትራምፕ ደግሞ በዚህ በሰላማዊ ኒውክሊየር መርሃ ግብሩ ላይ ነው መደራደር የሚፈልጉት እና ሁለት ጽንፎች ስለሆኑ አይ ዶንት ኖ ተስፋው ጠንከር ብሎ ወደ ድርድር መጥተው መወያየት ከቻሉ ሰየው። ግን ስቲል በጣም ግሬ የሆነ ኤሪያ ነው። ትክክል ነው። ወደ ቻይና የምትልኪውን ኦይል ወደኛ ላኪ አንደኛው መደራደሪያቸው ሊሆን እንደሚችል ይገመታል። እንደው መረጃ ለመስጠት ነው እንጂ ያለ በጥልቀት በስፋት ለማየት የፈለግ ነው እና የወደድነው የዓለም ፖለቲካ እየሄደበት ያለው አጋጣሚ
የዚህ የአውሮፓ ህብረትና የአሜሪካ የልዩነት ነገር እስከምንድን ነው የሚለው ድረስ እስካሁን ባለው ሁኔታ ልዩነት እንዳላቸው የሚጠቁሙ ነገሮችን ተመልክተናል። ከዛም ባሻገርም ደግሞ ራሳቸው የአውሮፓ ህብረት ሀገራት አውሮፓውያን በጠቅላላው በአንድ ጉዳይ ላይ ተመሳሳይ አቋም አላቸው ወይ? ምንም እንኳን 26ቱም የአውሮፓ ህብረት ሀገራት የዩክሬን ጦርነት በተመለከተ ያላቸው አቋም አንድ ሆኖ ብናየውም ነገር ግን እንደ ሃንጋሪ ያሉ ሀገራት በጉዳዩ ላይ የማፈንገጣቸው ነገር ራሱ አውሮፓስ አንድ ሆኖ ይቀጥላሉ ወይ የሚል አንደምታ ያለው ነገር አለ። ከዛም ባሻገር እንደው ከዚህ አሁን ያወራናቸውም ነገሮች አሉ አይደለም። የዶናልድ ትራምፕ በኢራን የኒውክሌር ጉዳይ ላይ ደብዳቤ ጻፍኩ አሉ። ከዛ ኢራን አልደረሰኝም ማለች። ከሀማስ ጋር ቀጥተኛ ግንኙነት እያደረግን ነው ወይም ደግሞ እየተነጋገርን ነው አሉ እነ ዶናልድ ትራምፕ። ከዛ እስራኤል ተቃወመች። ከዩክሬን ፖለቲከኞች ጋር መስራታችንን እንቀጥላለን በእነዚህ በሚኔራሎቹ ላይ አሉ። ግን ደግሞ 240 ሺህ የሚሆኑ የዩክሬን ሰዎች ፈቃዳቸውን ሰርዘን እንመልሳቸዋለን የሚል ሀሳብ አመጡ። ዘለንስኪን ለማስገልበጥም ከተለያዩ ቀደም ሲል ከነበሩ ፕሬዚዳንትና ጠቅላይ ሚኒስትር ጋር በጉዳዮች ላይ መወያየት እንዲህ በጣም አስቸጋሪ ድብቅልቅ ያሉ ነገሮች ከዩክሬን ጋር ከመደራደር ይልቅ ሩሲያ በጉዳዩ ላይ የቀረበ አቋም አላት፣ ሩሲያ ትቀርበናለች የሚል አቋም ባራመዱበት አጋጣሚ ደግሞ ማዕቀብ ላርጅ ስኬል የሚባል ማዕቀብ ሩሲያ ላይ እንጥላለን የሚል ሀሳብ ደግሞ ትናንት ሰጡና ትራምፕ አንድ ቀጠና ላይ 2-3 አቋማቸውን የሚያሳዩበት ነው እና ምናልባት ይህን ሁሉ በትርምስ መሀል ያለፈ ነገር አንዳች አዲስ ነገር ይዞ ሊመጣ ይችል ይሆን ወይ የሚል ነገር አእምሮ ላይ በጣም ምክንያቱም አንድ ነገር ላይ የረጋ ነገር የላቸውም። ብቻቸውን የሚያደርጉት እንዳልሆነም ይታወቃል። ከጀርባቸው ብዙ አብሯቸው የሚሰሩ ሰዎች አሉ። ከዚህ ማተላቸው ሎቢስት ጨምሮ ብዙ ነገሮች የሚሰሩ አሉ። ግን ትራምፕ የአሜሪካን ጥቅም በዚህ በማተራመስ ሂደት ውስጥ ወይም ደግሞ ከዚህም ከዛም በሚሉ አቋሞች ላይ መሀል ላይ የሚፈጠር ነገር የአሜሪካን አቋም ፖሊሲ እንዲሁም ታላቅ የማድረግን ነገር ያስቀጥላል የሚል ሀሳብ እንዳላቸው ያሳያል። አንዳንዴ ደግሞ ልክ ናቸው እንዴ ልትል ትችላለህ። በእርግጥ ከራሳቸው ከአሜሪካ አንጻር ሆነ ስትመለከተው ልክ ነው ልትል ትችላለህ። በእርግጥ ራሳቸው አሜሪካኖችም ይቃወማሉ። አሁን እየሄዱበት ያሉትን ነገር እንኳን አሜሪካ የትም ሀገርም አንድ ሰው ይደገፋል፣ አንድ ሰው ተቃውሞ ይገጥመዋል። በእርግጥ በዛም ልክ የሚሏቸው አሉ። ሚድል ኢስት ላይ ስትመጣ ከእስራኤል ትንሽ ተቃረኑ የሚል ነገር ካለ እውነትም አንዳንድ ነገሮችን ይመለከታሉ እንዴ ልትል ትችላለህ። ሩሲያ በጣም ከባድ ጥቃት ትናንት እንደምታስታውሰው ፈጽማለች። እስከ ኔቶ ወይም ደግሞ ፖላንድ ጦሯን እስከ ማንቀሳቀስ የደረሰ ጥቃት እስከ ምዕራብ ዩክሬን ጥቃት ፈጽማለች። ያን ተከትሎ ከሆነ ምንም በግልጽ ባያስቀምጡትም እንደዛ ማዕቀብ እንጠላለን ይላሉና ልክም እንደ እንትንም ስታየው ልክም ናቸው ልትል ትችላለህ። አንዳንዴ ደግሞ ምንድነው አቋማቸውም ልትል ትችላለህ። ዞሮ ዞሮ ግን የትራምፕ እንዲህ ድብልቅልቅ ያለ አቋም አንድ መልእክት ይሰጥሃል። አሜሪካ ዛሬም ቢሆን የሆነ ነገር እየፈለገች እንደሆነ መረጃ ይሰጣል። ከዛ ውጭ ግን የፈረንሳዊ ፕሬዚዳንት ኢማኑኤል ማክሮንና የእንግሊዙ ጠቅላይ ሚኒስትር ኬር ስታርመር የሚሰጧቸው አስተያየቶች እጅግ አደገኛ የሆኑ የሩሲያን ታሪካዊ ሩሲያ ጋር ያላቸውን ታሪካዊ ጠላትነት የሚያጎሉ ውስብስብ ሀሳቦችን እየሰጡ ነው ያሉት። የፈረንሳዊ ፕሬዚዳንት ኢማኑኤል ማክሮን ደግሞ በግልጽ ታሪካዊ ጠላታችን ሩሲያ ናት ነበረች፣ ያው ታሪካዊ ጠላታችን ናት ወይንም ደግሞ ይሄ ትሬት ስጋት ብለው በግልጽ አስቀምጠዋልና በሚቀጥለው ጊዜያት ከአውሮፓ ህብረት የጸጥታ ሰዎች ወይንም ደግሞ የጦር አዛዦች ጋር በጉዳዮች ላይ ሰላም አስከባሪ ኃይል ስለማሰማራት እንመክራለን የሚል ሀሳብ ሰጥተዋል። በጣም ብዙ አስቸጋሪ ነገሮች አሉ። እንደውም የውጭ ጉዳይ ሚኒስትሩ ማክሮን ብሎ ሞክ ሲያደርጉባቸው ነበረ። አይ ቲንክ ሳምንት ሞሉ አይደለ? የዛሬ ሳምንት ነበረ ያ በጣም ሂስቶሪካሊ የነበረው የትራምፕና የዜሌንስኪ ቆይታ የነበረው አርብ ትላንትና ላይክ 8 ቀኑ ሞላ እና በእነዚህ 8 ቀናት ውስጥ በጣም ብዙ ለውጦችን ተመልክተናል። ከነጩ ቤተ መንግስት ጀምሮ እስከ አውሮፓ ከዛ በሩሲያ ውስጥም በዩክሬን ውስጥም እና ምንድነው የሆነው የሚለውን ነገር በተወሰነ መልኩ ባለፉት ሳምንታት ምንድነው የሆነው ወይም ባለፉት ቀናት ምንድነው የሆነው የሚለውን ነገር በተወሰነ መልኩ ብንመለከተው ላይክ ከተለያዩ በኋላ ባለመስማማት ዘለንስኪና ትራምፕ ከተለያዩ በኋላ በሩሲያ በኩል በጣም ቅድም አንተ ስትል እንደነበረው ጠንካራ የሆነ ወታደራዊ ዘመቻ እጅግ በጣም ጠንካራ የሆነ ወታደራዊ ዘመቻ የዘለንስኪ የትውልድ ቀዬ ጨምሮ በጣም በተለያዩ የዩክሬን ከተሞች ኦልሞስት ከ18000 በላይ ድሮኖችን ተንቀሳቃሽ ሰው አልባ አውሮፕላኖችን ባለፉት 8 ቀናት ሩሲያ ተኩሳለች። በማን ላይ? በዩክሬን ላይ። በዚህ ደረጃ ዩክሬን እንዲህ የተደበደበች እንዲህ ጥቃት እየደረሰባት በአንጻሩ የተወሰነ ያጸፋ ምላሽ ለመስጠት ጥረት አድርገዋል።
ይሄ የሞከሩት ያጸፋ ምላሽ በዶንባስ ውስጥ የሚገኝ የሩሲያዎችን አሙኒሽንስ የጦር መሳሪያ ማከማቻ እሱ ላይ ጉዳት አድርሰዋል። ከዛም ባለፈ ደግሞ የሩሲያ የኤነርጂ መሰረተ ልማት ያነጣጠረ ጥቃትም ለመሰንዘር ሞክረዋል በዩክሬን በኩል። ግን ሩሲያ ከምትሰነዝረው አንጻር የማይገናኝ ነው። እዚህ ግባ የሚባል አይደለም የዩክሬን ጥቃትና የሩሲያ ጥቃት እንዲህ መጠነ ሰፊ ሆኖ ከመቀጠሉ ጎን ለጎን ነው እንግዲህ ዶናልድ ትራምፕም ያነሷቸው ሀሳቦች እነ ማክሮንም እነ ስታርመርም ያነሷቸው ሀሳቦች አብረው የሚታዩት ማለት ነው። እነ ማክሮን እንደምታውቀው ባለፈው ሳምንት ዘለንስኪ ከትራምፕ ጋር ከመነጋገራቸው በፊት ኢማኑኤል ማክሮን ሄደው ከትራምፕ ጋር ቆይታ አድርገው ስለ ሁኔታው ለማብራራት ሞክረው በተቻለ መጠን አሜሪካ ከጀርባቸው እንድትሆን ለዩክሬን የደህንነት ዋስትና እንድትሰጥ ተማጽነው ግን በእንቢታ ነው የተሸኙት። ከዛ በኋላ አሁን በአውሮፓ ውስጥ ምን አለ መሰለም የአውሮፓ ሀገራት ራሱ ቅድም እያልክ ነበር አይደለ በዩክሬን ጉዳይ ላይ ሁለት አቋም ነው ያላቸው። አሁን ሃንጋሪን ያው አቋሟ ይታወቃል፣ ድጋፉ ይደረግ አይደረግ በሚለው ላይ እነ ቪክተር ኦርባን አይደለም አሁን ቀርቶ ትራምፕ ወደ ስልጣን መጥቶ ቀርቶ ትራምፕ ስልጣን ላይ ሳይወጣ እንኳን ተቃውሟቸው በግልጽ ይታወቃል። አሁን ግን ስቲል ችግር እየተፈጠረ ያለው በምንድነው በዩናይትድ ኪንግደም እና በፈረንሳይ መካከል ይብን ችግሩ ማጠንጠኛው ምክንያት ደግሞ ምንድነው ለዩክሬን መደረግ አለበት በሚሉት ወይም ለዩክሬን መደረግ አለበት በሚሉት ድጋፍ እንዴት መሰለ ችግሩ የተፈጠረው። ለምሳሌ ፈረንሳይ በኢማኑኤል ማክሮን በኩል ቅድም አንተ ልታነሳው እንደሞከርከው የአውሮፓ ሀገራት የደህንነት ዋስትናቸው ከዚህ በኋላ በአሜሪካ ላይ የተንጠለጠለ መሆን የለበትም፣ የራሳችን የደህንነት ዋስትና ሊኖረን ይገባል፣ ልናረጋግጥ ይገባል። ይህን ካሉ በኋላ ደግሞ ቅድም የሰላም አስከባሪ ኃይል ስለማስገባት እያነሳ አልነበረ? ቢቻል የሰላም ስምምነት ከተፈረመ በኋላ የሰላም አስከባሪ ኃይል በዩክሬን ውስጥ እንዴት መግባት እንደሚችል ያነሱና ዋናው ደግሞ በሌላ መድረክ ላይ ሁለት መድረኮች ላይ ያደረጓቸው መግለጫዎች ነበሩና አንደኛው መድረክ ላይ ሲናገሩ ምን አሉ? እንደምታውቀው የአውሮፓ ህብረት አባል ከሆኑ ሀገራት መካከል ብቸኛዋ የኒውክሌር ጦር መሳሪያ የታጠቀች ሀገር ፈረንሳይ ነች። ይሄ የኒውክሌር ጦር መሳሪያችን አሉ ኢማኑኤል ማክሮን ከ1964 እንደ አውሮፓውያን አቆጣጠር ጀምሮ የፈረንሳይ ሉዓላዊነትን አስጠብቋል። የፈረንሳይ በሌሎች ያለመወረርን ወይም ክብሯን አስጠብቃ እንድትቀጥል አስችሏታል። ስለዚህ ይሄንን ፈረንሳይ አቺቭ ያደረገችውን ነገር ፈረንሳይ ሉዓላዊነቷን ያስጠበቀችበትን መንገድ ለሌሎች የአውሮፓ ሀገራትም ጭምር በማጋራት የኒውክሌር ጦር መሳሪያን እንደ ሴኩሪቲ ጋራንቲ ወይም እንደ ደህንነት ዋስትና አድርጌ ለማቅረብ ፍላጎት አለኝ የሚል አይነት ሀሳብና በዚህ ጉዳይ ላይ ክርክር እንዲደረግ በቃ መድረክ አዘጋጅቻለሁ ነው ያሉት። ከዛ ግን የውይይቱ ውጤት የክርክሩ ውጤት ምንም ይሁን ምን በሌሎች ሀገራት ላይ የኒውክሌር ጦር መሳሪያ ይገጠም ወይስ አይገጠም ይግባ ወይስ አይግባ በሚለው ላይ ውሳኔ የሚሰጠው የፈረንሳይ ፕሬዝዳንት ነው ወይም እኔ ነኝ የሚል አይነት አቋማቸውን ተናገሩ። በሌላ ቋንቋ ምን እየተናገሩ ነው ኢማኑኤል ማክሮን? አሁን ከአሜሪካ አማካኝነት የደህንነት ዋስትና ለዩክሬን የማይሰጥ ከሆነ ለዩክሬን እንደ አውሮፓ አጋር አድርገው አይደለም የሚቆጥሩት ነው ኢማኑኤል ማክሮን ለዩክሬን የኒውክሌር ጦር መሳሪያ ለማስታጠቅ ታስቧል ወይ? አሁን ለዛም ነው እነ ፑቲን በጣም ምላሽ ለመስጠት የተገደዱት። አሁን ይሄ የፈረንሳይ አቋም ነው። ከዩናይትድ ኪንግደም ጋር ያለው ልዩነትም እዚህ ጋር ነው። ዩናይትድ ኪንግደም በአንጻሩ ደግሞ አሜሪካ የማትናወጥ አጋር ነች ብላ ታምናለች። በአውሮፓ ደህንነት በማረጋገጥ ረገድ አሜሪካ የሌለችበትን የቱንም ነገር ማድረግ አትፈልግም። ኒውክሊየር ማስገባት የጦር መሳሪያ ማለት ወታደሮቿን ወደ ዩክሬን መላክ እንኳን የምትልከው ከጀርባው አሜሪካ መኖሯን ካየች ነው። እንዲያው ፈረንሳዮች ምን ብለው ነበር መሰለ ከዩናይትድ ኪንግደሞች ጋር በጋራ በመሆን ለአንድ ወር የሚቆይ የተኩስ አቁም ስምምነት ለመፈረም ለማስፈጸም ከዩናይትድ ኪንግደም ጋር አብረን እየሰራ ነው ሲሉ ዩናይትድ ኪንግደም አረ እኔ የለሁበትም በዚህ ጉዳይ ላይ አይነት መግለጫ ሰጣ። ቅድም እንዳልከው አሁን የዶናልድ ትራምፕ መምጣት በአውሮፓ ሀገራትና በአሜሪካ መካከል ብቻ አይደለም አሁን እየሆነ ያለው ኢቭን ኢንክሉዲንግ በዛው በአውሮፓ ውስጥ ማለት ነው። በዛው በአውሮፓ ሀገራት ውስጥ ራሱ ለዩክሬን ምን እናድርግ፣ ለዩክሬን ምን አይነት ድጋፍ እያደረግን እንቀጥል በሚለው ረገድ ላይ አለመግባባት እንዲፈጠር መለያየት እንዲፈጠር እያደረገ ነው የመጣውና ይሄ ከኢቮልቭ ከሚያደርገው ማለት በየጊዜው ከሚለዋወጡ የጂኦፖለቲካ ውጥረትና አካሄድ ጋር ተያይዞ ደግሞ በቀጣይ ምንድነው ሊያስመለክተን የሚችለው የሚለውን ነገር ስትጠይቅ እንግዲህ እነዚህ ሀገራት ባለፉት 70-80 ዓመታት በአንድነት የመጡ ሀገራት ናቸው ወይም በተመሳሳይ ፍሮንት ላይ ቆመው ሲዋጉ የነበሩ ሀገራት ናቸው። ግን መርሳት የሌለብን ሩሲያም በዓለም ጦርነቶቹ ላይ በተለይ በሁለተኛ ዓለም ጦርነት ላይ
ኢንክሉዲንግ በመጀመሪያ ዓለም ጦርነት ላይ ሜቢ በነዛ ጦርነቶች ላይ አብራቸው ሆና ሩሲያ ባትኖር እኮ የሂትለርን ማሸነፍ እኮ ከባድ ነው። ሩሲያ ማለት ሩሲያ ስላለች እነ ስታሊን ስላሉ ነው። እነ ዊንስተን ቸርችል በጣም ስትራቴጂካሊ ስማቸው የሚነሳውም በዚህ ሩሲያን ከጎናቸው እንድትሰለፍ በማድረግ ረገድ የተጫወቱት ሚና ላይ ነው አይደለ? ሶ እንግዲህ በሁለተኛ ዓለም ጦርነት ላይ አንድ ላይ ነበሩ እነ ሩሲያ፣ እነ ዩናይትድ ኪንግደም፣ እነ ፈረንሳይ ይሆናል። ስለዚህ አሁን አብረው ነበሩ ማለት ግን ከዚህ በኋላ አብረው ሊቀጥሉ ይችላሉ ማለት እንዳልሆነ የሚያሳይ ደግሞ ሩሲያ ጋር ተለያይተዋል። በአቋም ሂስቶሪካሊ የነበራቸው ነገር እንዳለ ሆኖ በነ ዩናይትድ ኪንግደም እና በነ ፈረንሳይ መካከልም እንደው የለየለት በሩሲያ ደረጃ እንኳን ሊባል ማለት በሩሲያ ደረጃ መለያየት ባትልም እንኳ ግን የሆነ ስንጥቆችን እያየን ነው። እንደምታውቀው ዩናይትድ ኪንግደም የኒውክሌር ጦር መሳሪያ አላት፣ ግን የአውሮፓ ህብረት አባል ስላልሆነች ነው። ቅድም በአውሮፓ ህብረት ውስጥ ካሉ ሀገራት መካከል ብቸኛዋ ፈረንሳይ ነች ያልኩትና ይሄንን አሁን የጀርመን ትደግፈዋለች። ኦላፍ ሾልዝ ቻንስለሩ ጥሪ አቅርበው የነበረው እነሱ ናቸው። በአሜሪካ ደህንነት ዋስትና ማትሰጠን ከሆነ ያው ኒውክሌር የላትም አሜሪካ ከገጠመችው በቀር ጀርመን ኒውክሌር የላትም። ስለዚህ የአውሮፓ ሀገራት በጋራ በመሆን ለምን የራሳችንን በኒውክሊየር ዲተረንስ ላይ የተመሰረተ ደህንነት አናስጠብቅም ብለው ታሪካዊ ጥሪ አቅርበው ነበር። ኢማኑኤል ማክሮን ለዚህ ታሪካዊ ጥሪ ምላሽ የሰጡ ነው። ዜን ቭላዲሚር ፑቲን ምንድን ያሉት ስላቅ በሚመስል መልኩ ናፖሊዮንን ረስተውታል መሰለኝና የናፖሊዮን እንዴት እንደተሸነፈ በ1880ዎቹ ጀምሮ የነበረው ታሪክን የምናውቀው ነው። የናፖሊዮን ኢምፔሪያሊስት ነው፣ ተስፋፊ ነው ናፖሊዮን። ወይም ምንም እንኳን የፈረንሳይ መሪ ቢሆንም ጦረኛ ቢሆንም ግን የፈረንሳይን ግዛት ለማስፋት በሚል ነው ሩሲያ ድረስ የገባው አይደለ? ሶ ያንን ታሪክ እያስታወሱ ሩሲያ ግን አሸንፈዋለች። ያንን ታሪክ እያስታወሱ ቭላዲሚር ፑቲን አሁን ያለው መሪም ጦርነት ይፈልጋል መሰለኝና ናፖሊዮን እንዴት ጦርነቱ እንደጨረሰ የዘነጋው ይመስለኛል የሚል አይነት ምላሽ ሰጡ። በዚያው ጉዳይ ላይ ኢማኑኤል ማክሮን በጣም ተናደው ትክክለኛው ተስፋፊ ወይም ትክክለኛው ናፖሊዮን እኔ ሳልሆን ራሱ ቭላዲሚር ፑቲን ነው፣ እሱ አይደለም ወይ ዩክሬንን ካልጠቀለልኩ እያለ ያለው ግዛቱን እያሰፋ ያለው ማን ነው የናፖሊዮን ካራክተርን ወይም ገጸ ባህሪን የተላበሰው ብለው ምላሽ ለመስጠት ሞክረዋልና ፈረንሳይና ሩሲያ ያሉበት ውጥረት በራሱ ፈረንሳይና ዩናይትድ ኪንግደም በሚደረግ ድጋፍ ላይ ነው። ፈረንሳይና ሩሲያ ግን ምናልባትም በቃ እንደ ስጋት ልትመለከት የምትችል ስለ ኒውክሊየር ካወራችሁ እኮ አለ ሰርጌይ ላቭሮቭ እንዲያውም ትክክለኛ ስጋት ያለብን እኛ ነን፣ አማራጭ ለመውሰድ የምንገደደው እኛ ነን ብለው ምላሽ ሰጥቷል ሰርጌይ ላቭሮቭ። እና የፈረንሳይና የሩሲያ ጉዳይ አይ ቲንክ በመጪዎቹ ሳምንታት ቀናት እድገቱን በጣም መከታተል የሚፈልግ ይመስላልና የትራምፕም ይቅርታ ለሰዓቱ በጣም የትራምፕም ሀሳብ ማዕቀብ የመጣለው ሀሳብም ከዚሁ ጋር ተያይዞ ቅድም ቭላዲሚር ፑቲን በጣም ጠንካራ ወታደራዊ ዘመቻ ከፍቻለሁ ብሎ የለ ወይም ሲያከናውን ቆይቶ የለ ትራምፕ ትሩዝ ሶሻል ላይ የጻፉት ነገር ይሄንን ነው። ያደርጉታል ያደርጉት የሚለው እንዳለ ሆኖ ግን በጣም ጠንካራ የሆነ ጥቃት እየተሰነዘረባት ስለሆነ ዩክሬን የተኩስ አቁም ተደርጎ ዘለቄታዊ ሰላም የሚመጣበት መንገድ እስከሚረጋገጥ ድረስ በሩሲያ የባንክ ዘርፍ ላይ ማዕቀብ እጥላለሁ፣ ታሪፍ እጥላለሁ የሚል አይነት ሀሳብን አንስተዋል። እሱንም ይሆናል ብለህ የምትገልጸው ሳይሆን ስቲል ትንሽ መብላላት አለበት ከትራምፕ ካራክተር አንጻር የሚል ሀሳብ አለ። ጠዋት የሰጡትም አስተያየትም ሌላ አይነት መልክ ያለው ስለሆነ አስቸጋሪ ነው። እንዳልከው ግን የታሪካዊ ጠላትነታቸው ግልጽ ሆኗል። እንደውም እኮ ፈረንሳይ ለሩሲያ የአውሮፓና ከዛ የፈረንሳይ ነው ያሉት ኢማኑኤል ማክሮንና ጠላት ነችና ጠላት ነበረች። ስለዚህ ጠላት መሆኗን ግምት ውስጥ አስገብተን እንዳልከው ደግሞ ይሄ የኒውክሌር አምብሬላ የሚባለው ነገር አስቸጋሪ ነው። እንደምታውቀው የኒውክሌር አምብሬላ ማለት በኒውክሌር የሆነ ሀገራትን ዋስትና መስጠት ነው። ዋስትና ስትሰጥ ለማን ነው? በተለይ ለዩክሬን ሊያስታጥቋት ነው እንዴ ልትል ትችላለህ። አሁን ባለበት አካሄድ የአውሮፓ ፖለቲከኞች በተለይም አሜሪካ ገፋችን ብለው ያሰቡት እንደነ ፈረንሳዊ ፕሬዚዳንት ኢማኑኤል ማክሮን ያሉ ኃይላት ምንም ሊያደርጉ አይችሉም። ከዚህ ቀደም ደጋግመን እንዳሉ አውሮፓውያን ባህሪም አንጻር እንደውም እኮ ሰርጌይ ላቭሮቭ ለ500 ዓመታት ዓለም ጦርነትን የምታውቀው በእነዚህ ኃይላት ነው በአውሮፓውያን ነው ሲባል አንደኛው የዓለም ጦርነት እንደው ትልልቆቹን ስናነሳ እንኳን ሁለተኛውን የዓለም ጦርነት ምናምን ስንመለከት በግልጽም እነዚህ ሀገራት ናቸው ወይንም ፈረንሳይ አውሮፓ ማነች እንግሊዝ ባሉበት ሁኔታ ነው ጦርነቱ ሲባባስ ጀርመን ባሉበት አጋጣሚ ነው ምንም እንኳን በተለያየ ጎራ ላይ ሆኖ ቢፋለሙና ይሄ አስቸጋሪ ነው። ኒውክሌር መስጠት እንደምታውቀው 229 ወይም 300 አይሞሉም
ፈረንሳይ የኒውክሌር ጦር መሳሪያዎች የሌሎቹን ስትመለከታችሁ የነ ሩሲያ የነ አሜሪካን ስትመለከት የዓለማችንን ከ93% በላይ ኒውክሌር የታጠቁ ሀገራት ሩሲያና አሜሪካ ናቸው። ሩሲያ ነምበር 1 ታስቀምጣታለ፣ አሜሪካ ደግሞ ቁጥር 2 ላይ ታስቀምጣታለና ይሄ ባለበት ሁኔታ ሶስተኛ ላይ ቻይና አለች። ከዛ ፈረንሳይ ያልክ ነው የምትሄደው። ፈረንሳይ ደግሞ 280 ኦር 90 ምናምን አካባቢ ያላት ኒውክሌር አለ። በእርግጥ ኒውክሌር ይሄን ያህል ቁጥር አለው ይሄን ያህል ላትለው ትችላለህ። አውዳሚነቱ አንዱንም ከተጠቀምከው አስቸጋሪ ስለሆነ ያው አንዴ ከተኮስኩት ድጋሚ መተኮስ እችላለሁ የሚለውን ኮንሰፕት ነው እንጂ አንዴ እንትን ካልከው ዞሮ አስቸጋሪ ነው። በቃ ውድመቱ ምናምን የተኮሰ ከባድ ውድመት ያስከትላል። እንደው አለው ማለት የሚባለው ነገር ራሱ አደገኛ ነውና ምን ሲደረግ ነው ይሄ የኒውክሌር አምብሬላ መስጠት እንችላለን ከዚህ በፊት። ስለዚህ እና ፕሬዚዳንት ቭላዲሚር ፑቲን ትክክል ናቸው ማለት ነው። ከዚህ በፊት እኮ ለኛ አጋሮች የኒውክሌር ጦር መሳሪያ አንቀጽ አሻሽለው ማስታጠቅ አለብን፣ በጣም ለወሳኝ አሊያንሶቻችን ይሄን ማድረግ አለብን የሚል አቋም ነበራችሁ። 2022ም 2020 ባለፈው 24ም ላይ መስከረም ላይ ምናምን አሻሽለውታል እንደ የኒውክሌር ጉዳይና ስለዚህ የሚያደርጉት ነገር ልክ ነበር ወይ ማለት ነው። አንደኛ በትክክል ሞስኮ የምትባለው ኃይል ለፓሪስና ለሌላው የአውሮፓ ሀገራት ጠላት ናት። ስለዚህ ምን ማድረግ አይቻልም የሚል አቋም ፕሬዚዳንት ማክሮን ካራመዱ ከሞስኮ ፖለቲከኞች በኩል ምንም ልጠብቅ አችልም። አንደኛ ጦርነት ላይ ያሉት እነሱ ስለሆኑ ከዚህ አንጻር ልትወስደው ትችላለ። ዞሮ ግን የተሰጠው አስተያየት አደገኛ ከመሆኑም ባሻገር የውጭ ጉዳይ ሚኒስትሩ ሰርጌይ ላቭሮቭ የሩሲያ የውጭ ጉዳይ ሚኒስትር ከዚህ በፊት ከዚህ ቀደም እንደነበሩት መሪዎቻቸው ልክ እንደ ናፖሊዮን ልክ እንደነ ሂትለር አይነት አሁን ግሬስፉሊ አይደለም ኢማኑኤል ማክሮን የቆሙት። ቢያንስ እነዛ ቀደም ሲል የነበሩት ሩሲያን እናሸንፋለን፣ ሩሲያን እናወድማታለን ይሉ ነበረ። አትሊስት ዳይሳይድ ግን ተሸነፉ እና ይሄኛው ትንሽ እንደነሱ ግሬስፉል ሆኖ እንኳን አልቆመም። እንግዲህ ያው ሂትለርና ናፖሊዮን መጡ እናሸንፋለን ብለው መጡ። ያገኙትን ነገር ዋጋቸውን አግኝተዋል። ያው ሩሲያ አሸናፊ ስለነበረች ያን ለማንሳትም ነው። ከዛ የነሱን ያህል እንኳን አትሊስት ሩሲያ እናሸንፋለን አላሉም በሚል ሞክ ቅድም እንዳልኩ ማክሮን ያሏቸው ማክሮንን ሞክ ሲያረጉ ነው ሰርጌይ ላቭሮቭ። እንደውም እኛ ብዙ ጊዜ የምንጋብዛቸው እንግዳችን አለማየሁ በጣም ቀለኛ ናቸው ምናምን ይሉናል። እንትናን ማናቸው ላቭሮቭን እና ልክ እንደዛ ሞክ ቢሆንም ግን ትልቅ ትርጉም ያለው ነገር ነውና አንደኛ የኒውክሌር ጉዳይ ምን ሲደረግ ተነሳ ከተባለ በዚህ ሰዓት የኒውክሌር ጉዳይ ሲነሳ እንዳልከው ጀርመን አላት እና ቤልጂየም አላቸው፣ ሌሎች አውሮፓ ሀገራት አላቸው 5 ጣሊያንን ጨምሮ። ያ ማለት በአሜሪካ በኔቶ ስር ያለውን ነገር ስትመለከትና ለማን መስጠት ፈልገው ነው ከተባልክ ለነ ላትቪያ፣ ኤስቶኒያ ምናምን ፊንላንድ ለመሳሰሉት በዋነኝነት ዩክሬን ሊሆን ይችላል። አሁን ፕሬዚዳንት ቮሎዲሚር ዜሌንስኪ እንኳን ኒውክሌር ሰጥተው እንደሰጠው ነው ሊያፈነዳው የሚችለው። ምክንያቱም ያሉበትን ግሪን ላይት ነው የሚፈልጉት እንጂ ያሉበት ጫና ያሉበት አስቸጋሪ ሁኔታ ምንም አይነት እርምጃ ሊወስዱ ይችላሉና የኢማኑኤል ማክሮን ትንሽ በአውሮፓ ፖለቲካ ውስጥ አስቸጋሪ አቋም ያራመዱበት ነውና ከሴኩሪቲ ሰዎች ጋር በሚቀጥለው ሳምንት እመካከራለሁ ደን ምንም ይሁን ምን አሜሪካ እንኳን ባትኖር ከጎናችን ባትቆም የሰላም አስከባሪ እንልካለን የሚል አቋም ነው ያራመዱትና ኢማኑኤል ማክሮን ቆርጠው ተነስተዋል። በትናንትናው ጥቃት ይሄ እስከ ምዕራብ ዩክሬን ድረስ በተሰነዘረው ጥቃት በጣም ብዙ ኤሪያዎችን ነው ትናንት ስታካለል የነበረችው አዳሯን ሩሲያና እስከ ምዕራብ ዩክሬን ብዙ ጊዜ ጥቃት አይሰነዘርበትም በሚባለው አካባቢ ድረስ ጥቃቶቹ ደርሷል። የኢነርጂ መሰረተ ልማቶች ላይ ኢላማ ያደረገ ነው። ወደ 20 የሚሆኑ ባሊስቲኮች ሚሳይሎች ተተኩሰዋልና አስቸጋሪ ነው። በዚህ ላይ የፈረንሳይ ሚራዥ የሚባሉት የፋይተር ጀቶች የተዋጊ ጀቶች አደገኛ የሚባሉት እነሱ ለመጀመሪያ ጊዜ ጥቅም ላይ ውለዋልና ይሄ ምንድነው አንደምታው? እውነትም ነገ ከነገ ወዲያ ከቻሉ እነ ኢማኑኤል ማክሮን ኒውክሌርን ሊሰጧቸው ይችላሉ የሚለውን እንደው ሀሳቡ ሊኖሩ ይችላል። በእርግጥ በዚህ ልክ እንደው እንደ ህፃን የሆነ መሪ የለም ዓለም ላይ ተብሎ ይታሰባል። እንኳን እነ ኢማኑኤል ማክሮን አውሮፓ ውስጥ ያሉ ፖለቲከኞች ጭምር የሰሜን ኮሪያ ፕሬዚዳንት ኪም ጆንግ ኡን እንደ የመጨረሻው ጭንቀት ውስጥ ካልሆኑ ኒውክሌር ይጠቀማሉ ተብሎ አይታሰብም ካለው ዳፋ አንጻርና ይሄን ማለታቸው በምንም ኮንሰፕት ይሁን አንደኛ ሞስኮ ጠላት ናት ብለው ከተነሱ ጠላት ለምትለው ኃይል ደግሞ ምንም አይነት አቅም ምንም አይነት ኤነርጂ ተጠቀማለሁ። ሩሲያ እኮ ዩክሬን ብትገዳደራት እስካሁን እኮ አይተናቸው የማናቃቸውን የጦር መሳሪያዎች እናያለን። ኦርሽኒክ እኮ ዓለምን በዛ ልክ ያነቃነቀው እኮ አታከምሰን ተጠቀሙብን ብለው ነው። ስለዚህ ኒውክሌር ምንም
ነገር የሚመጣው አንድ ኃይል አደገኛ ወይም ጡንቻው ከባድ ሆኖ ሲመጣ ነው። እነ ፕሬዚዳንት ማክሮን በዚህ ልክ ለሩሲያ ፖለቲከኞች አደጋ ከደቀኑባቸው የሩሲያ ፖለቲከኞችን ቢያንስ ታክቲካል የሚባሉትን ኒውክሌሮችን ሊጠቀሙ ከቻሉ አደገኛ ትርጉም ትራምፕ ከዚህ በፊት ሲሉት እንደነበረው ወደ ሆነ ምዕራፍ የሚወስድ የዓለምን ወደ ሶስተኛ የዓለም ጦርነት የሚሆን ብቻ ወደ ሆነ ጦርነት ሊወስድ የሚችል አካሄድ ይሆናልና እንግሊዝ እንዳልከው ነው። እኔ ብዙም ላይ ከአሜሪካ ጋር ካላትም ግንኙነት አሜሪካ ጋር ካላት ዊኒውን የሆነ ፖለቲካ ታሪካዊነታቸው ምናቸውንም ከዋሽንግተን ያን ያህል ያፈነገጠ ነገር ላትሄድ ትችላለች። ግን የአውሮፓ መሪ ሆኖ ብቅ ለማለት ምንም እንኳን ከአውሮፓ ህብረት በራሷ ፈቃድ የወጣች ሀገር ሆና አውሮፓን እመራለሁ የሚል አቋም የማያስኬዳት ቢሆንም አሁን ባለው ሁኔታ ግን የአውሮፓ መሪነት በነገራችን ላይ ነፂ ጀርመን እንደምታውቀው ስትሮንግ ኢኮኖሚ ያላት ናት። ቁጥር 1 ነች አይደል? አውሮፓ ውስጥ አውሮፓ ህብረት አውሮፓ ውስጥ ይሄንን ስትመለከት የነ ጀርመን እኮ በጣም ሪቫይቭ ማድረግ እኮ ለነ ኢማኑኤል ማክሮንም የሚጓጥ አይደለም። ሂትለርን ነው የሚያስታውሱት ባይዘው የአውሮፓ ሀገራት የነ ጀርመን ጥንካሬ። ምክንያቱም የነ ሂትለርን ሀሳብ አቀንቃኝ እኮ ፖለቲከኞች ኮንሰርቫቲቭ የሚባሉት እኮ ሂትለር ናቸው ባትላቸውም እንደ ሂትለር አይነት ኃይሎች ናቸው ባትላቸውም ጀርመንን ዩኒቲ የጀርመንን አንድነት የጀርመን የሆኑ ግዛቶች የነ ኦስትሪያን ጥያቄ ሊያነሱ የሚችሉ ከዚህ በፊት የነበሩ ኢምፓየሮችን የሚፈልጉ ኃይሎች ናቸውና እነ ፈረንሳይ ስጋት አለባቸው ጀርመን ጠንክራ መውጣቷ። ለዚህም ነው ቅድም እንዳልከው አንተ ራሳቸው አውሮፓ ውስጥ መተማመኑ አሉ ወይ? ፈረንሳይ ብሪታንያና ጀርመን በኩል ይተያያሉ፣ እኩል ትሪት ይደራረጋሉ። አንዱ ለአንዱ ያለው ስጋት ምንድነው? ከታሪክም አሁን ካለው የኢኮኖሚ መገዳደርም የዚህ በስደተኞች ከሚነታረኩትም ከአሜሪካን ከመያዝና ካለመያዝ አንጻርም ካለው ነገር ስትመለከተው ራሳቸው እንደማያግባቡ ያሳያል። ግን እነ ኢማኑኤል ማክሮን የሚሰጡት አስተያየት ምናልባት ከአስተያየት ሊሻገር ይችላል ላይሻገር ይችላል። እነ ማክሮን ቆረጥ ያሉ ይመስላሉና በተመሳሳይ ጊዜ በተለያየ ጊዜ ኦፍ ኮርስ ኬር ስታርመር የእንግሊዙ ጠቅላይ ሚኒስትር እና እሳቸው በዚህ በፈቃደኞቹ ጥምረት ላይ ያነሱት ሀሳብ ነው። ኬር ስታርመር በታሪካችን አውሮፓ ትልቁ ጥፋት ላይ ናት አሉ። በተመሳሳይ ደገሙት ማክሮን። ስለዚህ ፈረንሳይና ብሪታንያ በታሪክ ከባዱ ጥፋት ላይ ነን ወይም የሆነ ኪ ፖይንት ላይ ደርሰናል ሲሉ ምን ማለታቸው ነው ከተባለ፣ ስለዚህ ከአሜሪካ መር ዓለም አውሮፓ የራሱን የሚመራ ኃይል ያስፈልገዋል ወደሚል ድምዳሜ እየሄዱ ነው ወይ የሚል ጥያቄ ልታነሳ ትችላለህ። ያለ አሜሪካ ምን ሙቭ አይደረግም። እስኪ አሜሪካን የምታህል ፓወር አይደለም ከሩሲያ ጎን ቆማ አይቁም ሊቆሙም አይችሉም። ግን ዲፕሎማቲካሊ በዚህ መንገድ ትንሽ ስላጋደሉ ብቻ ዓለምን እንዴት እንዳደረገው እንደምታውቀው ነውና እነ ፑቲንስ የአሜሪካ ኢንቮልቭ ያላደረገችበት ፖለቲካ ሜዳው ሁሉ የሩሲያ ነው ሊሆን የሚችለው። ቢኮዝ በሚሊታሪ ጉዳይ የአውሮፓ ሀገራት የሚባለው ብርቱ ጠንካራ እናውቃለን። ፖለቲካሊ ከማንም በላይ ሊሰሩ የሚችሉ አደገኛ አካሄድ ሊከተሉ የሚችሉ የመጨረሻውን አማራጭ ሁሉ ሊሄዱበት የሚችሉ ነገር ግን አሜሪካ የምታሽከረክራቸው የምታሾራቸው እስከሆነች ድረስ ደግሞ በምን ልክ ነው ሊሄዱ የሚችሉት ብለህ ብትጠይቀኝ እንዳልከው ነው፣ ተራ በተራ ነው። እና ሃንጋሪ አፈንግጧል፣ በፊትም የሚታወቅ ነው። እንግሊዝን የዶናልድ ትራምፕ ጋር የሚመካከሩ ሰዎች ናቸው። ምንም እንኳን የእንግሊዝ ሕዝብ በትራምፕ ላይም ጫና ቢፈጥሩም ግን የሁለቱ ሀገራት ፖለቲከኞች መሳ ለመሳ ነገሮችን ማስኬድም ይጠበቅባቸዋል አለባቸውምና ትንሽ የነ ማክሮን ሀሳብ አስቸጋሪ ነው። የኒውክሌር ጥላ ልስጥ ማለት ለምን ከእንትና እንደው የዚህኛዋ ጉዳይ የሀሳብ የመጨረሻ። ስለዚህ እነ ፑቲን እኮ አስፈርድባቸውም አይደል እንዴ? ኔቶ ትግባ ዩክሬን ኔቶ ከገባች እኛ 32 ሆነን ሩሲያን እንወጋለን የሚል ኮንሰፕት ሰጥተው ኔቶ መግባት አለባት አሉ። ኖ አለች። እሺ አሁን ደግሞ ታሪካዊ ጠላት ናት አሏት እነ ማክሮን። ምን ታርግ አሁን ከሩሲያ? አንዳንዴ እኮ ግራ ይገባሃል። ሐማስ የሞት ሽረት ማድረግ ግዴታውን አይደል? በሁሌም በዘመናት ውስጥ የፈርስት ወርልድ ዋር ሰከንድ ወርልድ ዋር የምንላቸው ጉዳዮች እኮ ምክንያቶቻቸው በተለያየ መጠን ይነሱም ይብዙም ሄደው ግን ሀገራት ተጽዕኖ ፈጣሪ ሆነው ክብራቸውን አስጠብቀው ሉዓላዊነታቸውን አስረግጠው ለመቀጠል በሚያደርጉት ጥረት ውስጥ ነው ስንመለከታቸው የነበረው። አሁን ላይ ሜቢ የአውሮፓ ውስጥ ያለው ነገር በተለይ ከፈረንሳይ አቋም ጋር ተያይዞ የኒውክሊየር ጥላ ልስጥ የሚለው አይነት አካሄዷ ወይም የኒውክሊየር አምብሬላ የሚባለው ሀሳብ ሜቢ ለምሳሌ ለዩክሬን የኒውክሊየር ጦር መሳሪያ ማስታጠቅ የሚለው ጉዳይን በተመለከተ እኮ ነው አይደል? እዛ በምስራቅ አውሮፓ ያሉ ሀገራት የመሳሰሉትን የስጋት አለባቸው የሚባሉ ሀገራትን ማለት ነው።
ያ ሲሆን ደግሞ የቭላዲሚር ፑቲን ቅድም ልታነሳ የሞከርከው የኒውክሌር ዶክትሪን ማሻሻያ እኮ አንዱ እንዲሻሻል ያስገደደው ምክንያት ቭላዲሚር ፑቲን አንዱ ታስታውሳለህ፣ እንዲያውም በዚህ ጉዳይ ላይ በጣም አውርተንበት እናውቃለን። የኒውክሌር ዶክትሪን ማሻሻያውን በተመለከተና አንዱ እነ ፑቲን እንዲያሻሽሉ ያስገደዳቸው ነጥብ የሌላ ሶስተኛ ሀገር ለዩክሬን የኒውክሌር ጦር መሳሪያ ያስታጥቃለሁኝ ዩክሬን በሰዓቱ ኒውክሌር ቢያስታጥቁን እኮ ወይም የኒውክሌሮቻችን ባይነጠቁብን ኖሮ ፑቲን እንደፈለገ አይሆንብንም ነበር፣ ያከብረን ነበር። አሁን ላይ የማይካደው ነገር ምንድነው? የኒውክሌር ጦር መሳሪያ አለህ ማለት ወይም የኒውክሌር መሳሪያ ታጥቀሃል ማለት በቃ አሁን የዓለማችን እንትን እኮ ነው። ብዙ ጊዜ ይልሃለሁኝ ከጥራጥሬ ሲቪላይዜሽን ጀምሮ የዓለም ስልጣኔ ታሪክ አሁን የኒውክሌር ፊውዥን ሲቪላይዜሽን ላይ ደርሷል። ስለዚህ የዛ ስልጣኔ እንትን ላይ ኤፒሴንተር ላይ ወይም ደግሞ የዛ ስልጣኔ ዋነኛ ማጠንጠኛ ነጥብ ላይ ደርሰሃል ማለት ነው። ኢት ኢዝ ኢዚ ፎር ዩ ከዛ በኋላ እንደፈለክ ነገሮችን ለመሄድ። በዚህ አንጻር እኛ የቱ ጋር እንደሆነ ያለ ነው አላውቅም፣ ከጥራጥሬ እስከ ኒውክሌር ባለው ውስጥ እንደውም 2000 ላይ ተቀይሯል አይደል? የኢንተርኔት ተብሎ ሪቮሉሽኑ በጣም አስቸጋሪ አደለም። እሱ የኢንተርኔቱም ኤአዩ ምንም ኢነርጂ አይደለ ከጦር መሳሪያ አንጻር ኒውክሌር ላይ ደርሷል። ኢነርጂ ይፈልጋል፣ ሪኒውብል ይሉታል፣ መሳሰሉት ነገር ይሉታል እንጂ ኤአዩን ብትለውም እኮ ይሄ ሱፐር ኮምፒውተሩ ኳንተም ኮምፒውቲንጉ በጣም ኢነርጂ ይፈልጋል። ኢነርጂው ከምንድን ነው የምታገኘው? እነ ቻይና ፀሐይን የሚያክል ቴምፕሬቸር ለመፍጠር ጥረት እያደረጉ ያሉት ሄዶ ኤአይ ቴክኖሎጂያቸው ቢኮዝ ትልቅ ነገርን በተመሳሳይ ሰዓት ፕሮሰስ ለማድረግ ብዙ ነገርን በተመሳሳይ ሰዓት ፕሮሰስ ለማድረግ ምን ያክል ኢነርጂ ኮንሱም ያደርጋል? ያ ኢነርጂ ዲፔንደንት መሆን አለበት። በቃ ኢነርጂው የሆነ ይቋረጥብኛል ብለህ የማታስበው በጣም ታላቅ ኢነርጂ መሆን አለበት እና ኒውክሌር ፊውዥን ሞር ኦፍ የስታሮችም ሴክሬት ነው በነገር ላይ ኮከቦች አሁን እነ ፀሐይን ብትመለከታት የኒውክሌር ፊውዥን ሲስተም ነው ያላት። ሃይድሮጅኑ ምናምን ሌላ ኬሚካል ፊዚክስ ይሆናል እንጂ ብቻ የዚህ ዘመን የስልጣኔ እንትናችን እዛ ደረጃ ላይ ነው ያለውና ያንን ቦታ ላይ መድረስ ከቻሉ ሀገራት እሰየው፣ ካልደረሱ ደግሞ ኢቭን ለነ ቱርክ ተሰጥቷቸዋል እኮ እነ ቱርክ የሚባሉ ሀገራት ውስጥ የኒውክሌር ጦር መሳሪያ እንዲገጠም ተደርጓል። የሚያመጣውን ስጋት ግን አስበው። ዓለም ላይ ሀገራት በሆነም ባልሆነ ምክንያት ውሃ በሚያነሳም በማያነሳም ምክንያት አሁን እንደ ዩክሬን የመሰለች ሀገር ካለችበት ጂኦፖለቲካል ወይም የመሬት አቀማመጥ አንጻር ባለፈውም ብዬ ሀገራት የመሬት አቀማመጣቸው እስረኞች ናቸው። ስለዚህ ወደዱም ጠሉም በመሬት አቀማመጣቸው ዙሪያ ያለውን ነገር ታሳቢ ማድረግ ይጠበቅባቸዋል። ምንም ልታደርጉ አትችልም። ለምን እዚህ ቦታ ላይ ተፈጠርኩ አትልም አይደል? ለምን እዚህ ጋር ዩክሬን ተፈጠረች አትልም። ዩክሬን እዛ ቦታ ላይ በመሆኗ ሳቢያ የተፈጠረ የጂኦፖለቲካሊ ውጥረት አለ። ያንን ውጥረት እንዴት አድርጌ ነው ወደ ሰላማዊ መንገድ ማመጣው ነው የሚሻላት እንጂ ለዩክሬን ከነጭራሹ የኒውክሌር ጦር መሳሪያ ይሰጠኝና then what man ከዛ በኋላ ምንድነው የሚያደርጉት? የኒውክሌር ጦር መሳሪያ ቅድም አንተ እንዳልከው እነ ዘለንስኪ እኮ በጣም ዋይዝ ሰው ቢሆኑ I'm sorry to say this ግን አሁን ዞሮ ሳውዲ አረቢያ ውስጥ ሄደው ከአሜሪካ ባለስልጣናት ጋር በኒውክሌር በሬር እርዝ ማዕድናት ዙሪያ ሊወያዩ ነው። አይ ቲንክ ኔክስት ዊክ ይሄዳሉ። አስበው ዞረው መሄዳቸው ላይቀር ደብዳቤ መጻፋቸው ላይቀር እንደዚህ ምናምን ብዙ ነገር እንትን ከሚሆን በዚህ ሳምንት ደግሞ የተፈጠረባቸውን ጥቃት እንደምታየው ነው። 18000 ድሮን በጣም በርካታ እንደዚህ የዓለምን የጂኦፖለቲካ ውጥረት ያከረረ ነገር እየመጣባቸው ነው በዩክሬን ምክንያት። እንዲህ ሁሉ መከራ ውስጥ ከምትገባ ዋይናት ከጎረቤት ጋር በሰላም መኖር የሚሻለው መንገድ አይሻልም? አማራጭ አይሆንም ወይ የሚለው ነጥብ አለና ኒውክሌር እንደዚህ ሀገራት የሚታጠቁ ከሆነ እንዲህ ያለ የኒውክሌር ጦር መሳሪያ ያላቸው ሀገራት ዓለም ላይ በዙ ማለት በሌላ ቋንቋ ኢዚሊ በቀላሉ ይሄ በጣም ዓለምን ሊያወድም የሚችል የጦር መሳሪያ በቀላሉ በአንድ ሰው ስህተት ተአምር ሊፈጠር የሚችልበት አይነት ወይም ደግሞ መከራ ሊመጣ የሚችልበት አይነት ሁኔታ አስጋት አለ ማለት ነው። ኢራን ለምን አይኑራት ይላሉ አሁን በቃ ኤግዛክትሊ ኢራንን ሳታምን የኒውክሌር ጦር መሳሪያ እንዲኖራት አልፈልግም በጣም አስተማማኝ ነሽና ተቆ ኢራንን ሳታምን ከዛ ዩክሬንን እነ ዘለንስኪን አምናለሁ ማለት በጣም ጨዋታ ነውና እነ ማክሮን አይ ቲንክ ቅድም አሪፍ ፖይንት ያነሳው
በአውሮፓ ላይ ወትሮም እኮ ማክሮን በነ ትራምፕ ላይ በነ አሜሪካ ላይ አቋሙ በዚህ በኢንዶ ፓሲፊክ ላይ የሆኑ የሚለያዩባቸው ነጥቦችም አሉ። አሜሪካና ፈረንሳይ በነገር ላይ በጂኦፖለቲካ ስትራቴጂካዊ ፍላጎትም ጭምር የሆነ እነሱ ማን ናቸው የሚል አይነት ሰው ነው ኢማኑኤል ማክሮን። እነሱ ብቻ ዓለምን እንደዚህ እንደፈለጉ የሚያደርጉት እንደዚህ በግልጽ አውጥቶ እንትን ባይለውም ወይም ምን ልበል በሁሉም የአሜሪካ አካሄድ ደስተኛ አይደለም። አሁን ዩናይትድ ኪንግደም ችግር የለባቸውም። በአሜሪካ ሁሉም አካሄዶች ደስተኛ ነች። ኢራቅ እንግባ ስትላት ኦኬ ትገባለች ምናምን ዩናይትድ ኪንግደም። ወራስ ፈረንሳይ ፖለቲከኞች ግን ይሄኛውን አካሄድ በተወሰነ መልኩ በጥያቄ ምልክት ውስጥ ሲያነሱ እንደነበር እንደምናስታውሰው ሁሉ አሁን ላይም የዛው አይነት ማሳያ ሊባል በሚችል መልኩ በአሜሪካ አካሄዶች ላይ ደስተኞች አይደሉም። እንዲያውም አሜሪካን በተመለከተ ሲናገር ዛሬም አብረውን ከጎናችን እንደሆኑ ማመን እፈልጋለሁ አምናለሁ አይደለም ማመን እፈልጋለሁ እያሉ ነበር ሲናገሩ የነበረውና ይሄ በሁለት በአሜሪካና በፈረንሳይ መካከል በተለይ ከኢማኑኤል ማክሮን ይሄዱ የሚፈልጉበት ፖይንት በአውሮፓ ላይ የነሱን ተጽዕኖ ፈጣሪነትም ማሳየት ሊሆን ይችላል። ለዛ መንገድ ሲሆን ደግሞ ኒክሌርን ለመጠቀም እየፈለጉ ነው እንደሚለውን ጥያቄ የምታነሳባቸው ለዚህ ነው። ኒክሌር ስለተጠቀምክ ወይም ኒክሌር ለሆኑ ሀገራት ስለሰጠ ሪሊ እነዚህ ሀገራት ደህንነት ይረጋገጣል ነው ወይስ የደህንነት ስጋታቸው ሌላ ጥያቄ ምልክት ውስጥ ይገባል ነው የሚለው ነጥብ የመጀመሪያ ይሆናል። ሌላኛው ነገር ስቲል ግን ዓለም ላይ አሁን ባለው ፖይንት ወደ ኒክሌር ጦርነት አሁን ፈረንሳይን ብታስጣጥቅ ምን ብትል በቀደሙ ጦርነቶች ላይ ያው ስለ ኢነርጂ ቅድም እያነሳውል እንደነበረው የምሳሌ ሂትለር ወደ ሩሲያ እንዲገባ ያስገደደው ምክንያት ሌላ ምንም አልነበረም። የነዳጅ ሪሶርሶችን በጣም ከፍተኛ የነዳጅ ክምችት ካለባቸው ሀገራት ሩሲያ እንደሆነች እንደምታውቀው ዓለምን ለመምራት ሲፈልግ ዓለምን ለመያዝ ሲፈልግ የድፍድፍ ነዳጁን በጣም አጥብቆ ይፈልገው ነበር እንጂ ያንን በረዷማ ክፍል አቋርጦ መገስገስ የፈለገው የሆነ ጀብድ ለመፈጸም አይደለም። ስትራቴጂካል ነበርና የኢነርጂ ሶርሱን ለመቆጣጠር ነው። የሚያሳዝነው ግን ኢነርጂ ለመቆጣጠር የገባው ኃይል ኢነርጂው አልቆበት ወይም የድፍድፍ ነዳጁ አልቆበት ነው በረዶ ውስጥ የቀረው ኢቭን ዋና ሴንተሮቹን ሳይዝ ማለት ነው። በጣም ካለው ስፋት አንፃር የመጀመሪያ ዓለም ጦርነትም ሪዲፋይንድ የሆነው ኦይል የተጀመረው ድፍድፍ ነዳጅ የሚባለው ነገር በመጀመሪያ ዓለም ጦርነት እና ዩናይትድ ኪንግደም ዊንስተን ቸርችል ነበር በነገር ላይ ያኔ የባህር የኔቪው የሮያል ኔቪው አዛዥ ነበርና በጣም ስትራቴጂካል በሆነ መልኩ ከዛ በፊት ከድፍድፍ ነዳጅ ወይም ኦይልን ከመጠቀማቸው በፊት ኮል ነበር የሚጠቀም የድንጋይ ከሰል ነበር። ከድንጋይ ከሰል ወደ ድፍድፍ ነዳጅ የመጡበት ሞመንት በአንደኛውም በሁለተኛውም የዓለም ጦርነት ያንን የተቆጣጠሩ ኃይሎች ናቸው አሸናፊ የሆኑት። አላይድ የምትላቸው ፓወሮች አሸናፊ የሆኑት እነ ዩናይትድ ኪንግደም እነ ፈረንሳይ እነ አሜሪካ እነ ሩሲያ የዓለምን ከፍተኛ የነዳጅ ክምችት በመቆጣጠር ነው አንደኛውንም ሁለተኛውም የዓለም ጦርነት ያጠናቀቁት። አሁን ላይ ያለው ኮዝ ዩክሬንን እንትንበል ኒክሌር እናስታጥቅ የሚለው ጉዳይ ኮዙ ገብቷል የሚለው ነገር ኮዙ ይሄ ውሃ አንስቶ ወደ ለየለት ነገር ውስጥ የሚያስገባቸው አይነት ነገር አይመስለኝም። አሁን ፈረንሳይ ካላቸው የሆነ ያሳዩ ካለው ውጥረት አንፃር እነ ሩሲያም ከሚሰጡት ምላሽ አንፃር የሆነ በጂኦፖለቲካው ላይ ኃይል አስተላለፍ ላይ በተወሰነ መልኩ የሚያስረዳ ነገር አለ። ከዛ በዘለል ግን በተጨባጭ ፈረንሳይም እነዚህ ቡራ ከራዩ እንዳለችው ሄዳ በድፍረት ሌሎች ሀገራትን አይደል ዩክሬንን እንኳን ኒክሌር የምታስታጥቅ አይመስለኝም። ሌላው ቀርቶ ለምን ቢባል ወርዝ የሚያረከው የለም። አሁን እነሱ በቃ በፑቲን ተንቀናል ነው ያንገበገባቸው ያለው። በቃ ፑቲን ስለናቀን ነው። ትራምፕም ደግሞ ብሏቸዋል ፑቲን ባይደንን ስለሚንቅ ነው እንትናን ዩክሬን የወረረው ኢንዳይሬክትሊ በቃ የአውሮፓ ሀገራት እናንተንም ስለሚንቃችሁ ነው። ፕራክቲካሊ እነሱ ያንገበገባቸው ያለው ይሄ የዩክሬን ጉዳይ አይደለም። የደህንነት ስጋት ምናምን ብለው ሲናገሩም ስለ ዩክሬን አይደለም እኛ ለራሳችን ይመጣብናል ለሚለው ስጋት ነውና ይሄኛው ኮዝ ግን ስቲል አንደኛ ፑቲንም ፍላጎት የለውም። ይሄ አልፎ ግዛት ኬቭ እንኳን የመሄድ ፍላጎት አለው ብትለኝ እጠራጠራለሁ። የዩክሬን ዋና ከተማ እንኳን የሚያስ ፍላጎት አለው ብዬ እንኳን አላስብም አሁን ባለው ሁኔታ አይደለም። ሌሎች አልፎ የአውሮፓ ሀገራትን ቀርቶና እነዚህም ነገሮች ነባራዊ ሁኔታዎች ስለሚታወቁ ይሄ ውጥረቱ አይሎ ወደ ሌላ የለየለት አይነት ጦርነት ውስጥ የለየለት አይነት ግጭት ውስጥ የሚያስገባ ነገር አይደለም። ለምን እንዳልከኝ ኮዙ ከመጀመሪያዎቹ ከሁለተኛዎቹ ዓለም ጦርነት አንፃር በጣም ኢመንት
አይነት ኮዝ ነው የዩክሬን ውስጥ ያለው ጉዳይ ብዬ ስለማስብ ነው። ያ ልክ ነው። አሁን የአውሮፓውያኖቹ እያከረሩ መምጣት በትክክል ከዚህ በፊት ደጋግመን እንዳልነው ጦርነት እንዲቆም አይፈልጉም በቃ የአውሮፓ ሀገራት። ይሄን እርግጠኛ ሆነ መናገር ይችላል። ምክንያቱም ይሄ አንዳች ፖለቲካ እንዲፋይን የሚያደርግ ሞመንት ስለሆነ ሁሉም እኮ የዩክሬን ፖለቲካ ውስጥ በዩክሬን ፖለቲካ የምትሰራ ዓለምን ነው አሁን እየፈለገ ያለው። የታሪካዊ ጠላት ናት እኮ ፕሬዚዳንት ኢማኑኤል ማክሮን ሲሉ ታሪካዊ ጠላትን ፈረንሳይ ከመድረሷ በፊት የዩክሬን ሜዳ ላይ ተዋግተን እንጨርስ ነው። ስለዚህ በሰው ሜዳ ላይ መጫወት ነው ብዙ ጊዜ የሚያደርጉት የአውሮፓ ሀገራትን። ብዙ የፕሮክሲ ዋርም ሲደረጉ በሆነ ሀገር ኤክስፐንስ ነው አይደል ኃይልን ማሳደግ የምትፈልገው። የአውሮፓ ፖለቲከኞች በዚህ ልክ ነው እየሄዱ ያሉትና ያዋጣቸዋል። አሁን የማያዋጣቸውን አካሄድ ነው እየተከተሉ ያሉት። በተለይም ፕሬዚዳንት ኢማኑኤል ማክሮን አሁን ባለ ሁኔታ በነገራችን ላይ አውሮፓ ከሰሜን አትላንቲክ የጦር ጥምረት ውጪ የሆነ የፖለቲካ ግንዛቤ ውስጥ ነው ያሉት። ስለ ኔቶ ሲያወሩ አሜሪካን ታሳቢ ሳያደርጉ ነው እየተነጋገሩ ያሉት። አሁን በአንድ የኔቶ ስለ ኔቶ በኔቶ ጦር ስር ስለመሰለፍ የኔቶ አባልን ስለማንቀሳቀስ ሲወያዩ አሜሪካን የምታህል ሀገር የዚህ የኔቶ እናት የሆነች ሀገር እሷን ያለማሳተፍ እሷ በጉዳዩ ላይ ሀሳብ ሳትሰጥ የሚያደርጉት ስብሰባ ጉባኤ ነው የምንመለከት። በብራሰልስ የነበረው በኔቶ ስም የሚንቀሳቀሱ ካናዳ በእርግጥ አብራ ይሰራች ነው፣ ሌሎች ሀገራትም ይሰራሉ። ግን እነ ቱርክም የሆነ ነገሮች እያየን ነበረ። ያን ያህል እንትን ይላሉ ማለትም ባይሆንም ግን አሜሪካን ሳታሰልፍ እንደ አውሮፓ ግን ኔቶንም ጨፍልቀ አብረው የምትሄድ ከሆነ አሜሪካ ትወጣለች። አሜሪካ ከወጣች በኋላ ደግሞ የኔቶ ዋስትና አንደኛ ትረስት ያጣል። ከዛ ሲቀጥል ደግሞ አሜሪካን እያመነ ነው አብዛኛው ሀገር ወደዚህ ጥምረት የገባውና አሜሪካን ግምት ውስጥ ያላስገባ ኔቶንም እስከማሰብ ደርሷል። ወይንም ደግሞ ሌላ ኔቶ ያስፈልጋል፣ ፓርሻል የሆነ ኔቶ ያስፈልጋል። የጣሊያኗ የውጭ ሜሎኒ ጠቅላይ ሚኒስትር ዋይ ልትለይ ያሰብከውን ሀሳብ ስለገባኝ ነው። ይሄ የኔቶ አባል ሳናረጋት ቀጥልበት የኔቶ አባል ሳትሆን በኔቶ ስታተስ ልክ ስለገረመኝ ነው በጣም ዋስትና መስጠት። ስለዚህ ይሄኛው ምንድነው እንደውም የሩሲያ ፖለቲከኞች ሲተነትኑት የነበረው የአንቀጽ 5 ኤክስቴንሽን ወይንም አንቀጽ 5ን በተለየ መንገድ መመንዘር። አንቀጽ 5ስ ቢሆን በኔቶ ስም የሚሆን ከሆነ አሜሪካን ማሳተፍ የለበትም ወይ ነው የኔቶ የሚሰጥ አባል ምን አይነት ግን sometimes አስቂ ነው። ናሽናል ኢንተረስት ይኖረን አይኖረን አላውቅም። አንቀጽ 5ን የኔቶን እየተጠቀምክ ግን የኔቶ አባል ሳትሆን ምን በጣም አስቸጋሪ ነው። የኔቶ አባል አትሆንም ግን የኔቶ ስታተስ አላት፣ የደህንነት ዋስትና መስጠት በኔቶ ልክ ሰው ምን አንቀጹ ምን ያደርግላታል ወይም አባልነቱ ምን ያደርግላታል? ኔቶ አብሮ የሚሰለፍ ከሆነ ፑቲን የኔቶ አባል አትሆኑ ስለሚል ነው። ፑቲን ይሄ በጣም የልጆች እንትን ይመስላል። ያ ምን ውጤት ሄዶ እኮ እንትን ቢያም ሰላም ቢያመጣ ያሳያል። ኦብቪየስሊ ልዩነታቸውን ያሳያል። ይሄ ዱሬብል የሆነ ፒስ ሊያመጣ የሚችለው ይሄ ነው ይላሉ። እንግዲህ የራሳቸው መለኪያ መተንተኛ ምናምን መንገድ ሊኖራቸው ይችላል። ግን ትንሽ አስቸጋሪ ነው። አባል መሆን እኮ አይጠበቅም። እኔ አሜሪካ ከጠበቀች አፍሪካ ቀንድ ላይ ኢትዮጵያን ኤግዚስተንሷን በሚገባ ዳር ድንበሯን አስጠብቃ የኔቶ አባል ሆነች አልሆነች ወይም ደግሞ ለኬንያ ተሰጥቷል አይደል ልዩ አሜሪካ በልዩ አይን የምታያት እንደዚህ አይነት ነገር ከተሰጠህም እኮ ዳስ ፋይን ምን ያደርግልሃል አባል ሆን ካልሆንክ። ግን አስቸጋሪው ነገር እንዲህ አይነት ነገሮች እዛው ራሳቸው የአውሮፓ ህብረት ሀገራት ጋርም ልዩነት እንዳለ ያስመለክታል። የነ ቪክተር ኦርባን እንዳለ ሆኖ ማለት ነው። ፖላንድ በእርግጥ ሰለባ ናት። ከዩክሬን እንዳልከው ፕሬዚዳንት ቭላዲሚር ፑቲን እንኳን እነዚህ በፊት የነበሩትን የነሱ እንደሚሉት የሶቪየት ህብረት አገራትን 14ቱን ጠቅልሎ ወደ ሩሲያ ኤምፓየር ውስጥ ማስገባት ዩክሬንንም አሁን ከያዟቸው ግዛቶች ውስጥ አልፈው የመሄድ ፍላጎቱም የላቸውም አቅሙም የላቸውም። ኦብቪየስሊ መዋጋት አይችሉም። ያ ሁሉ ኃይል ጋር ፍላጎቱም የላቸውም ኦብቪየስሊ በግልጽ እንደሚናገሩትና ብዙ ጊዜ ጥያቄ ያነሳሉ። እነ ላቲቪያ ምናምን የሚባሉ ሀገራት እነ ሞልዶቫ አልቆላቸዋል። ከዛ ፖላንድ ደግሞ ሚሊተሪም ጠንካራ ናት። በብዙ ነገሯ የተሻለ ነገር አላት። ፖላንድ ትናንት በዚህ በምዕራብ ዩክሬን በኩል ጥቃት ሲሰነዘር እንዳለ ነው ጦሯን ያንቀሳቀሰችው። ማንቀሳቀስ በተለይም ፋይተር ጀት የሚባሉትን እነሱን ሁሉ አንቀሳቅሳል። ስታንቀሳቀስ ምንድነው ያለችው? የኛ ብቻ አይደለም የወዳጅ ሀገራት አሊያንስ ወይንም ደግሞ አጣማሪዎቻችን በሙሉ አብረው ተንቀሳቅሰዋል ማለት ነው። ስለዚህ የክሬምሊን ፖለቲከኞች ኔቶ ተንቀሳቅሷል የሚል ኮኖቴሽን ሰጡት። ላይሆን አይችልም። ብዙ የአውሮፓ ሀገራት እንዳልከው
ፕሬዚዳንት ቭላዲሚር ፑቲን ይስፋፋሉ አይስፋፉም ቀስ በቀስ በየጊዜው ያደረጓቸውን ነገሮች እነሱን ግምት ውስጥ አስገብተው መስፋፋት አላማ አላቸው ሊሉ ይችላሉ። ግን በሚሉት ደረጃ ሰፍተው ፈረንሳይ ድረስ እንደው የደህንነት ስጋት ትሆናለች ታሪካዊ ጠላት ስላሏትም በእርግጥ ከዛ አንጻር ሊሆን ይችላል የሚል ምክንያቶችን እየመዘዙ ጦርነቱን የማስቀጠል አይነት አካሄድ ውስጥ ገብተዋልና ይሄ ሁሉ ባለበት ከአሜሪካ ውጪ መታገል እንችላለን። ከአሜሪካ ውጪ መታገል ይችላል። አውሮፓ እንደምንለው ብርቱ ኃይል ያለው አካባቢ ነው ይታወቃል። ግን አሜሪካ ሳይኮሎጂካሊ ልትለው ትችላለህ። አሜሪካ ከሌለች እንደው ይሄ ሁሉ ትንንሽ ሀገሮችም አሉ እንደምታውቃቸው ምስራቅ አውሮፓ ላይ እነሱ ሁሉ አሜሪካ የለችም ከተባለ አረ በቃን እያሉ ስብሰባ ጥለው ረግጠው የሚወጡ ነው የሚመስለኝና ብዙ ነገሮችን የፑቲን መስፋፋትን በተመለከተ በነገር ላይ ሁለት ያላስብም ለምሳሌ ፑቲን ላይክ እነዚህ ሀገራት ሁሌ ኮንለው የለም የዩክሬን የሞልዶቫና የጆርጂያ ጉዳይ ላይ የሩሲያ ቋንቋ ተናጋሪዎች አሉ የሚለው ፕሪቴክስት እንዳለ ሆኖ ስትራቴጂካዊ ፍላጎቱም ስላወራንበት አንሄድበትም። ግን 2004 ላይ እነ ኤስቶኒያ እነ ላትቪያ የመሳሰሉት ሀገራት የኔቶ አባል ሆነው ከዛ 2008 ላይ ጆርጂያን ለማድረግ ጥረት ሲጀምር ነው ጦርነት የተጀመረው። ወይም ጆርጂያ በሳውዞሪሳና ያቺ ስሟ በሚያስቸግረው አካባቢ ላይ ጦርነቱ የቀጠሉት የያዙት በአራት ዓመት ውስጥ ይሄ እንደ ሩሲያ በመሰለ ሀገር ውስጥ በአራት ዓመት ተአምራዊ ለውጥ አይመጣም። 2004 ላይ ዝም ብለህ ኤስቶኒያ ሲገቡ እኮ በነገር ላይ ወደ ባልካን ሲ በላይ በኩል ወደ ስዊድን ምናምን አካባቢ በሚወስደው በዛ ማለፊያውን እኮ ነው እየዘጉባቸው ያሉት ለሩሲያዎች። ስትራቴጂካሊ እኮ it is important ግን ምንም ፕሪቴክስት አልነበረም። ዝም ብለው የሚገቡበት ፕሪቴክስት አልነበራቸውም። የእንትነኛ ቋንቋ የምንለው የሩሲያ ቋንቋ የሚባለው ፕሪቴክስት ነው፣ ሪዝን አይደለም። የሱ ቋንቋ ተናጋሪ ስለሌለ አልገቡም። ኦኬ 2008 ላይ ግን ጆርጂያ ሲገቡ አለቀ። ጆርጂያ ላይ የሩሲያ ቋንቋ ተናጋሪዎች ያሉባቸው ኤሪያዎች ላይ ዩክሬን ክራይሚያ 2014 2022 ደግሞ ምስራቅ ዩክሬን ሞልዶቫ ትራንስ ምናምን የሚባል የሩሲያ ቋንቋ ራሷን በራሷ የምታስተዳድር የሆነች ግዛት አለች። የነዚህ ሶስቱ ግዛቶች ጉዳይ ላይ ብቻ የተገደበ ነው የሚሆነው የፑቲን አካሄድ ብዬ ነው የማስበው። ማለት ይሄ የቢሆን ሀሳብ ብለህ ከጠየቀኝ እንደ ልዕለ ኃያል ሀገር እንደ ግሬት ፓወር አስፓይሬሽኑ በረጅም ጊዜ ርቀት ውስጥ ወዴት ሊሄድ ይችላል የመሳሰሉት ነገሮችን ብዙ ነገሮች የቢሆን ሀሳቦችን ልንደረድር እንችላለን ከዚህ በፊትም አንስተናቸው እንደነበረው። ግን ራይት ናው ስትራቴጂካሊ ባለው ነባራዊ ሁኔታ ፍላጎቱ በዚህ በጥቁር ባህር ኤሪያ ላይ ብቻ የተገደበ ነው እንጂ በጥቁር ባህር ላይ ባይገደብ ኖሮ 2004 ላይ ኤስቶኒያ ሲገቡ ያኔ በወረረ በያዘ ወይም አትገቡም ብሎ ብዙ ነገር ባለ አይደለም ፈረንሳይ ዩናይትድ ኪንግደም ድረስ ሊሄድ ቀርቶ ማለት ነው። ስለዚህ እነዚህኞቹ ይሄኛውን ኮዝ የሚያነሱት ለምንድን ነው? ጦርነት መቀጠል ይፈልጋሉ ብለን ይለቅድም ያነሳው ማን ነበር አንተ? የቭላዲሚር ፑቲንን አስተዳደር እንደ ስጋት ነው የሚመለከቱት። እንደ ስጋት የሚመለከቱት ከሆነ ደግሞ ይሄ ስጋት የምትለውን መንግስት በነገር ላይ ሄዶ ያው ይሄ ሩሲያም ወይም ቭላዲሚር ፑቲንም ከኢነርጂ ጋር የሚገናኝ ነገር ነው፣ ከሪሶርስ ጋር የሚገናኝ ነገር ነው የሩሲያን ጉዳይ። ቭላዲሚር ፑቲንን ከስልጣን ቢያነሱ ሪጅም ቼንጅ የሚሉትን ሀሳብ በግልጽ እኮ ሲነግሩን ነበረ። በአውሮፓ ባለስልጣናት በግልጽ ሲያነሱት የነበረ ሀሳብ ነው ቭላዲሚር ፑቲንን በሌላ ሰው ለመተካት እቅድ ማለት ነውና ይህንን ነገር በተደጋጋሚ የሚያነሱት ሪሊ ሩሲያ እንደ ስጋት ሆና እንዲያውም ሰርጌይ ላቭሮቭ ምን አሉ መሰለህ? ኦኬ ቭላድ ማለት ማክሮን እንትን ካሉ በኋላ ምንድነው የኒውክሌር አምብሬላ የመሳሰለውን ሀሳብ ከሰነዘሩ በኋላ ስጋት አድርገው የሚመለከቱን ከሆነ ልክ ባለፈው ስንነጋገር ማንስቸው ነበር ይሄን ሀሳብ አሁን ስለደገሙት ነው ሰርጌይ ላቭሮቭ ለምንድነው ስጋት ከሆነባቸው በአንደኛው አውሮፓ ሀገር መድረክ ተዘጋጅቶ ተነጋግረን ለመጨረስ ማን ሞክረው የሚል ሀሳብን አንስተዋል። ኢማጂን ሪሊ ጥያቄውም እሱ ነው። ስጋት አለብኝ ከተባለ እንዲያውም የግብጽና የኢትዮጵያን ምሳሌ እያነሳውልሃል ነበር ሶማሊያ ውስጥ ጦር ማስፈርን ጉዳይ በተመለከተ ስጋት አለብኝ ካልክ ዴን በጉዳዩ ላይ መነጋገር ነው እንጂ ያለብህ የኒውክሌር ጦር መሳሪያን እንደፈለኩ ለስንቱ አድዬ ደግሞ ቁጥሩ ማተር ያደርጋል። ኒውክሌር ጦር መሳሪያ ላይ እንደው ሰደይ 300 አለ የኛው 1000 አለ ምን ያክል መልሶ የትኛው መተኮስ ይችላል አይደል? ለምሳሌ አንድ ስተኩስ እኔ ሁለት መተኮስ ይችላል። የሚደርሰው ጉዳትም በዛው ልክ እየጨመረ ይሄዳልና
ዛስ ዋይ ቻይና እስከ 2030 ባሉት ዓመታት ውስጥ የኒውክሌር ጦር መሳሪያ እንትናቸውን አቅማቸውን በሺዎች ለማድረስ በጣም እየታገሉ ያሉት በሺዎች ደረጃ ውስጥ ለማስገባት አይ ቲንክ አሁን ከ500 የሚዘል አይመስለኝም ቻይናዎች ያላቸውና ሶ የኒውክሌር ጦር መሳሪያ ጉዳይን አሁን እንደ ፕሪቴክስት ማለት እንደ ከለላ እንደ ደህንነት ዋስትና ኮንሲደር ማድረጉ ራሱ የነ ማክሮን አይ ቲንክ የመጀመሪያ ስህተት ይመስለኛል። ጦርነቱን አባብሶ የመቀጠል የመጀመሪያ ስህተት። ሁለተኛው ባለፈው ሳምንትም ከዚህ በፊትም በነበረኝ አቋሚ በደንብ አንስቼዋለሁ። የዘለንስኪ አስተዳደር ለዩክሬን ምንድነው የሚፈልገው? ዩክሬን አሁን እየደረሰባት ካለው መከራ ካለው ችግር ካለው እልቂት አንጻር የሰሜን ጦር ቃል ኪዳን ድርጅት ኔቶ አባል በመሆን የምታገኘው ነገር ምንድነው? ባለመሆን የምታጣው ነገር ምንድነው? በቃ ጥቅምና ጉዳትን አገናዝቦ ሄዶ ደግሞ ተኩስ አቁም ማድረጉ ላይቀር ነገር አሁን እንዲባባስ እኮ ያደረገው በዚህ ሳምንት እኛም እንድናወራበት እነ ማክሮንም ስለ ኒውክሊየር ዲተረንስ እንዲያወሩ ያስገድደው ጉዳይ እኮ ሰውየው ዘለንስኪ ከትራምፕ ጋር ተነጋግሮ ሬር እርዝ አልፈልግም ተኩስ አቁም አላደርግም አይነት ሀሳብ አንስቶ ከተመለሰ በኋላ እኮ ነው። ስለዚህ የዚህ አሁን የጦርነቱ ማጠንጠኛ ያለው የእስራኤልና የፍልስጤም ጦርነት እስራኤል ጋር እንዳለ ሁሉ ዘለንስኪ አሁን ራይት ናው ዘለንስኪ ጦርነት አልፈልግም ቢል ምንም ማድረግ አይችሉም የአውሮፓ ሀገራት። በቃ ዘለንስኪ ተኩስ አቁም አደርጋለሁ ቢል ምን ማድረግ ይችላል? የግድ እንደው ተዋጋ ብለው መቼስ ወታደር አያዘምቱበት። ስለዚህ ማጠንጠኛው አለ ብዬ የማስበው የዚህ ጦርነት አሁን የተኩስ አቁም በማድረግ ረገድ ምክንያቱም ዘለንስኪ ፈቃደኛ ሆኖ እስከቀጠለ ድረስ የአውሮፓ ሀገራት ጦርነት መቀጠል ይፈልጋሉ። የጦር መሳሪያ ድጋፍ ማድረጋቸውን ይቀጥላሉ። ላይክ አሁን 2.8 ቢሊዮን ዩናይትድ ኪንግደም አደርጋለሁ እንዳለችው በመጪዎቹ 4 ዓመታት $800 ቢሊዮን ኢንቨስትመንት አዘምነን ወታደራዊ አቅማችንን ምናምን እያሉ ለሩሲያ እንዘጋጃለን እያሉ እንደሚገኙት ይቀጥላል። ይሄ ሁሉ ሲሆን ግን የዘለንስኪ አስተዳደር ለምን የጃዙር ጦርነት መናገሻ ከመሆን በቃ ተኩስ አቁም ላድርግ ብሎ ቢወስን አይ ቲንክ ማድረጉ ማይቀርም ሳውዲ አረቢያ ከና ማርክ ሩቢዮ ጋር ከተገናኘ በኋላ በቃ ጦርነቱ ተኩስ አቁም ነው የሚደረገው። ጦርነት ተኩስ አቁም የመጀመሪያ ጉዳይ ይሆንና ከዛ በኋላ ነው የደህንነት ዋስትና እስራኤልና ፍልስጤም እንኳን እኮ ተኩስ አቁም አድርገው አሁን ጦርነቱ ይቁም አይቁም እርግጠኞች አይደለንም አይደል? የእስራኤልና የፍልስጤምን ጦርነቱ ሁለተኛው ምዕራፍ ይተግበር አይተግበር እርግጠኞች አይደለንም። ግን አትሊስት ምን እርግጠኞች ነን ራይት ናው ጦርነት የለም። ይህ በመሆኑ ምን ሆነ? ጋዛን መልሶ ለመገንባት እቅድ መጣ። ታጋቾች መለቀቅ ጀመሩ፣ እስረኞች መለቀቅ ጀመሩ። ተኩስ አቁም የመጀመሪያው ስቴፕ ነው። ከዛ በኋላ ነው የደህንነት ዋስትና ስጡኝ፣ ስለ ኒውክሊየር ዲተረንስ ጉዳይ መወራት ካለበት ምናምን የመሳሰሉት ነገሮችን የምታወራው ያኔ ነው እንጂ በጦርነት ውስጥ ሆነ እነዚህን ሀሳቦች ማንሳት የበለጠ ጦርነቱን አባብሶ ከመቀጠል በቀር አይ ሪሊ ዶንት ቲንክ እና አውሮፓውያኖቹ ላይ ባለፈው እንዳልኩ አቋሚ እነሱ በቃ ፑቲንን በስጋት መነጽር ይመለከቱታል። ስለዚህ ፑቲንን እንዲሆነ እስከሚያዳክሙ ድረስ ተስፋ አይቆርጡም ወይም መንገድ መፈለጋቸው ይቀጥላል። በተለይ እነ ፈረንሳይ ዩናይትድ ኪንግደም በነገር ላይ በጣም ፍላጎት አለ። አሁን አሜሪካ ትንሽ ሸሸት ስላለቻት ብቻ ነው ያው አሜሪካ ጋር የተለጠፈችው እንጂ የዩናይትድ ኪንግደም ፍላጎት ጦርነት ቢገባ ለምሳሌ እሰየው ብላ መግባቱ አይቀርም። አክቹሊ አሜሪካም አይቀርላትም እንደዛ ከሆነ ጦርነት ያው እነ ፈረንሳይ እነ ዩናይትድ ኪንግደም ከገቡ ያው የኔቶ አባል ስለሆኑ ሌላው ቢቀር እንደው በዛች ሪዝን እንኳን ብለን እናስባለን። እንደዛም ሆኖ ግን ያው ውጥረት አለ እንጂ ቅድም እንዳልኩ ያው ብዙ ኤክስፔክት እንደ አደገኛ የሆነ ነገር ኤክስፔክት ላይ ደረግ ይችላል። ግን የጎራ መከፋፈል ወይም አዲስ አይነት ነገር ሊፈጠር እንደሚችል ያሳያል። የነ ማክሮን እንዳልኩ አንዳንድ ነገሮች ትንሽ እንትን የሚሉ ነገሮች አለ። ቅድም እንደ ጆርጂያ ሜሎኒ የጣሊያን የውጭ ጉዳይ ሚኒስትር እንዳሉት አይነት ነገር ነው። አባል ሳትሆኑ እንጠብቃችሁ የኔቶ ስታተስ እንስጥ አንቀጽ እንምዘዝላችሁ እንደሚሉት አይነት ነገር እቅዳቸው ከብሪታንያ ጋር እቅድ አቀረብኩ ያሉት እኮ የፈረንሳይ መንግስት ሰዎች ምንድን ነበር ያሉት? የአንድ ወር የተኩስ አቁም ስምምነት ይደረጋል። የአንድ ወር የተኩስ አቁም ስምምነቱ ሲደረግ ግን የባህርና የአየር ኃይል ጥቃት የሚባል ነገር አይኖርም፣ እግረኛው ግን እንዳለ ይቀጥላል ነው። እና ሩሲያ በጣም እኮ ነው የሚያስቀው። እጇን አጣጥፋ በፖላንድ በኩል የጦር መሳሪያ አስገብተው አውሮፓውያን እስከሚጨርሱ ድረስ እንደምታውቀው አየር ኃይሏ ነው ትልቁን ሚና የአየር ኃይል በላይነቱ ነው ጌም ቼንጀር። ደግሞ በአሁኑ ዘመን ይሄ ነው። በፖላንድ ድንበር እንደፈለጉ የጦር መሳሪያ ካቀረቡ በኋላ በቃ ተኩስ አቁም ፈረሰ። ላይክ ንዋጋ አይነት ነገር ሊያመጡ እና በእርግጥ የሩሲያ ፖለቲከኞች በዚህ አይነት የቀልድ ሂደት ውስጥ አያልፉም። ኦብቪየስሊ ግን የሚያነሱት ነገር አንዳንዴ በጣም ነው እንትን የሚያስቁ ነገሮች ናቸው። አንደኛ እንደዚህ ማለታቸው ሲቀጥል የጣሊያኗ ጠቅላይ ሚኒስትር እንደ ቅድም ያነሳችሁ እንደነገርኩ አይነት ሀሳብ ማንሳታቸው
እውነትም የአውሮፓ ፖለቲከኞች ትልቅ ጥያቄ ውስጥ እንደሆኑ ያስመለክታል። ያለ መግባባት የመግባባታቸው ነገር ሆኖ የትራምፕም አስቸጋሪ ነው። ቀደም እንዳልኩ ትራምፕ ነገሮችን ከግራም ከቀኝም ለማየት የፈጠሩት አለመግባባት የፈጠሩት አሁን የሰጡትን አስተያየት በሚቀጥለው ሰዓታት ውስጥ ደግሞ ሌላ አይነት ስጋት መፍጠር አሁን በዚህ ስጋት ውስጥ ሩሲያም በእርግጥ እርግጠኛ አይደለችም ከጅምሩ ጀምሮ በብዙ የትራምፕ አካሄድ ልክ ነው ኖርማላይዜሽኑን እንፈልገዋለን ግንኙነት እንፈጥራለን ምናምን አይነት ሀሳቦች ነገር ግን ዋስትና ያስፈልገናል ነገር ግን እንዲህ ሁል ጊዜ ጥያቄ ያነሳሉ ስለሚያውቋቸው ነገር ሊቀየሩ እንደሚችሉ አሁን ይሄ ላርጅ ስኬል የሆነ ማዕቀብ ታሪፍ እንጥላለን እስከመቼ ከተባለ የማስገደጃ አይነት ነገር ነው የሩሲያ ላይ እንጥልባታለን ሲሉ ትራምፕ የተኩስ አቁም ሲደረግና የሰላም ስምምነት እስከሚተገበር በዚህ ልክ እንዲህ ከባድ የሆነ ማዕቀብ ልንጥል እንችላለን ብሏል። ማዕቀብ ሩሲያን ምንም አያደርጋትም ከዚህ በኋላ አያደርጋትም ሲባል ያው እንትን ማለትም ሳይሆን 20 ሺህ እኮ ነው የአውሮፓ ህብረት እንኳን የጣለባት የኢኮኖሚ የሚሊታሪ የምን 20 ሺህ ማዕቀብ ተጥሎባት ሰርቫይቭ አርጋ የቀጠለች ሀገር ናት። በዛ ላይ ትራምፕ ደግሞ ትንሽ ነገር ቢጥሉ ነው እንጂ ከዚህ ቀደም እንደነበረው ሙሉ በሙሉ እንደው አያሳየኝ የሚሏትም ሀገር አይደለችም አሁን ባላችሁ ሁኔታና ሁሉም ነገር አሁን እንደው ወደ ፕሬዚዳንት ቭላድሚር ፑቲን ሄደዋል ቢባልም እስካሁን ባለው ሁኔታ ምክንያቱም አሸናፊ ስትሆን ነው ተደራዳሪ ጡንቻህን በደንብ የምታሳየው ተደራዳሪ መሆን የሚችል አቅም እንዳለ ያሳየው አንተ እስከሆንክ ድረስ ትልቁን ቦታ ትልቁን ሼር ይዘህ ልትደራደር ትችላለህ። አሁን ዘለንስኪ ምንም ባይዞ የዘለንስኪ ጉዳይ ያን ያህል በስልጣንም የመቆየት እድልም ያላቸው አይመስለኝም። አንደኛ እስካሁን የሩሲያ ጦር በደንብ እንደው ኢላማ ያስገባቸውም አይመስልም። እንደው መጥፎ ነገር ነው እንዲህ አይነት ነገር ባይኖር ጥሩ ነው። ግን የቀደም እንዳነሳውልህ የትራምፕ አስተዳደር ሰዎች ልዩ መልክተኞቹ ምናምን ከዚህ ቀደም ወይንም ደግሞ ከዘለንስኪ ተቃዋሚ ዘለንስኪን የሚቃወሙ ኃይሎች ጋር መነጋገር ጀምረዋል። ፔትሮ ፖሮሼንኮ የሚባለው 2019 ምርጫ ላይ የዘለንስኪ ተፎካካሪ የነበረ አሸንፎት ፕሬዚዳንትም ነበሩ አይ ቲንክ ከዛ በፊት ጠቅላይ ሚኒስትር የነበረችው እሷም እንደዚሁ እሷም ጋር እየተወያዩ እንደሆነ ሰምተናልና እነዚህ ነገሮች ስትመለከት በስልጣን ላይ የመቆየታቸው ነገር ጥያቄ ውስጥ ይገባል። ይሄን ባለበት ሁኔታ ደግሞ ጦርነቱን ካስቀጠልክ እንደውም አንድ እንትና ኤለን መስክ በርግጥ ሂዝ ቢሊየነር የቴክኖሎጂ ሰው ናቸው። ግን ምንድነው ያሉት ዘለንስኪ ጦርነቱን ካቆሙና ምርጫ ካደረጉስ በስልጣን ላይ መቆየት አይችሉም። ስለዚህ አማራጫቸው አንደኛ ምርጫ ለማድረግ ሁለተኛ ደግሞ ጦርነቱን ማስቀጠል ነው። በዚህ መንገድ የሚንቀሳቀሱ ሰው ናቸው እንጂ አልቆላቸዋል የሚል ሀሳብ በርግጥ ኤለን መስክ ናቸው ልንል ነው እንግዲህ ዩክሬን በነገር ላይ ማለት ዘለንስኪ 2012 እንደ አውሮፓውያን አቆጣጠር ላይ 12 ሚሊዮን ዶላር ሀብት ነበረው። እንግዲህ ሚሊዮነር ነበር ማለት ነው ይሄ ጦርነት ከመጀመሩ በፊት። ይሄ ጦርነት ከተጀመረ በኋላ ደግሞ እንደምታውቀው በጣም ሙስና የሚባለው ነገር ዩክሬን ውስጥ ኢትስ ላይክ በጣም እና ጠፋ የሚባል ገንዘብ አሜሪካ የጦር መሳሪያ ድጋፍ አደረኩ ብላ 1 ቢሊዮን ዶላር የሚጠጋ እርዳታ የጦር ድጋፍ የት እንደገባ አላውቅም። አሁን ትራምፕ 350 ቢሊዮን ዶላር እየሰጠ ነው ይላል። እነ ዘለንስኪ የለም 70 ሚሊዮን ዶላር እየሰጡን ይላሉ። የሆነ ቁጥሩን በተመለከተ ሙስና አለ ልፈልጌ ነውና ይሄ እነ ዘለንስኪ በስልጣን ላይ መቆየት ይፈልጋሉ ሲባል የሚፈልጉት በተማተኛል ልንል ብለን ልናነሳ ስለምንችል ነው የዩክሬንን ፖለቲካ ውስጥ ጉዳይና እንዳልከው በስልጣን ላይ ቀጥሉ ይችላሉ። ግን ወደ ስምምነት ለመምጣት እየተገደዱ ይመስላል። አሁን ወደ ትራምፕ ጋር ሳውዲ አረቢያም ይሄዳሉ ከነ ማይክ ሩቢዮ ጋር በሚኒራሉ ጉዳይ ይነጋገራሉ። የዛ ውጤት ይሄ ለዚህ እኮ ነው እንትና ከዘለንስኪ ጋር ከመነጋገር ይልቅ ከፑቲን ጋር መነጋገር ይቀለኛል ብሎ የተናገሩት ዶናልድ ትራምፕ ሪሊም እንደዛ። ምክንያቱም ዘለንስኪ ብቻ አይደለም የሚወስነው ስለ ራሱ እኮ ብቻ አይደለም የሚያወራው ስለ አውሮፓ ማውራት ይፈልጋል። ስለ አሜሪካ ጉዳይ ማውራት ይፈልጋል። እኛን ካለፈ ባህር ተሻግሮ እናንተን መምጣቱ አይቀርም ሲል ስለ ራሱ ጉዳይ ስለ ዩክሬን ጉዳይ ብቻ አውርቶ በቃ የዩክሬን ጉዳይ ነው የሚመለከተው የአውሮፓ ጉዳይ ምናምን አይመለከተውም። እና እንግዲህ ይቅርታ በጣም ዲስሪስፔክትፉል ከሆነ አነጋገሬ ልክ ስላልሆነ ጦርነቱን አባብሶ እንዲቀጥል እያደረጉ ያለው አንዱ ምክንያትም ዘለንስኪ ነው ብዬ የማስበውና የሱ ለተኩስ አቁም ዝግጁ መሆን ይሄን ጦርነት ፋታ በመስጠት ተኩስ አቁም በማስቆም ረገድ የመጀመሪያው ሂደት ነው። እነ ፑቲን ፍላጎት አሳይተው ከአሜሪካ ጋር ድርድር ጀምረዋል። ዘለንስኪ ግን ያው እንደምታየው አንዴ አውሮፓ ይሄዳል፣ አንዴ አሜሪካ ይመጣል፣ አንዴ ቱርክ ይሄዳል። ኤግዛክትሊ ምንድነው የሚፈልገው ብለህ ጠይቅ ቅድም ያነሳውልን ሐሳቦች እና ኤለን መስክ የሚያነሱትን ሐሳብ እንደው
በተወሰነ መልኩ በጥያቄነት እንድታነሳ የሚያስገድደው ለዚህ ነው። አንዳንዴ እኮ ጦርነት ኪየቭ ገብተው በቃ መንግስት ተቀይሮ ምናምን ጦርነት አለቀ እኮ ሊባል አይችልም አይደል? አሁን ያለው ሁኔታ ምንድነው አለ አላለቀም ልትል የምትችለው እንዳልከው የአውሮፓውያኑን እንደው በዚህ ልክ ለራሳቸው ጥቅም ሲሉ ድጋፍ ያደርጉልኛል ከሚል ተስፋ ውጪ ረብጣ ቢሊዮን ዶላር ደግሞ የሚሰጡ አይደሉም የአውሮፓ ፖለቲከኞች አሁን ባለው ሁኔታና ትንሽ ውስብስብ ነገር አለው። ያው በድጋሚ እንመጣበታለን። ያው የዛሬውን እናጠናቀቃለን። ቴንክ ዩ በጣም አመሰግናለሁ። ውድ ተመልካቾቻችን ስትከታተሉት የነበረው ኤንቢሲ ዓለም አቀፍና የመካከለኛው ምስራቅ ጉዳዮችን አንዳንድ ሀሳቦች አንስተናል። ከዛም ባሻገር የአውሮፓ ፖለቲካ ምን ሊመስል ይችላል፣ አውሮፓ ህብረት በራሱ ተከፋፍሏል፣ ከዛም ባሻገር የኔቶ ጉዳይም እንዲሁ ጥያቄ ምልክት እየበዛበት ይገኛል የሚሉትን ጉዳዮች ጠቅላላ አድርገን የሩሲያና ዩክሬን ጦርነት አንስተናል። እንደወትሮው ነጻነት ላቀውና ቢኒያም ካሴ አብረናችሁ ቆይታ አድርገናል። መልካም ጊዜ ይሁንላችሁ።